ይህ ኢሳት ሬዲዮ ነው። ኢሳት ሬዲዮ በአማርኛ ቋንቋ የሚያስተላልፈውን ስርጭት አሁን ጀመረ። ዲክሎቱ ተጠያቂ አይደለም መንግስት ተጠያቂ አይደለም ብለው እንዴት ያደርጉት? ዛሬ ነገ ሳትሉ ቃችሁ በብረታችሁ ሳትሉ ውጡና በግላችሁ ተከራዩ። ምን ይዘንኛ አንተ አስበው 12 ቤተሰብ ያለው አለ 15 ቤተሰብ አለ ለጥቂት ይሰዋል። እንዴት ነው እናደርገው የምንችለው? ታባሪ እገርም ይባላል መንግስት አለፈላለ ማን ያዘንኛ ሀገር ላይ ግን አላከም በራሱ አዲስ አበባ በተለምዶ ቆሼ በተባለው አካባቢ የቆሻሻ ናዳ በመቶዎች የሚቆጠሩትን ለአሰቃቂ ሞት ከዳረገም አብዛኞቹ የአካባቢው ነዋሪዎች አጥንት ድረስ ዘልቆ ከሰበረው ሀዘን ሳይወጡ በአንዳንድ ቦታዎችም ለለቅሶ የተተከሉት ዱንካኖች ሳይፈርሱ በሳምንቱ አካባቢውን ለቃችሁ ሂዱ ተባሉ። በዚሁ አደጋ እናቱን፣ አባቱን፣ እህቶቹንና አያቱን ጨምሮ 7 የቤተሰብ አባላትን ያጣው ወጣት ለኢሳት እንደገለጸው ከአደጋው የተረፉትና በአካባቢው ያሉት በመቶዎች የሚቆጠሩት ነዋሪዎች አካባቢውን በአስቸኳይ እንዲለቁ በመንግስት ታዘዋል። የተዘጋጀላቸው ቦታ የለም። ስለተሰበሰበው ከ70 ሚሊዮን ብር በላይ የሚያውቁት ነገር የለም። ቤት ተከራይተው ወይም ዘመድ ፈልገው በቶሎ አካባቢውን ለቀው እንዲሄዱ ተነግሯቸዋል። የነሱ እንኳን የደምካሳና የአንዳንድ ይሮው ካሳሳያሉ ከፈረንጅ የሚሰበሰበው ጥቅማ ጥቅም እንኳን ለአግባቡ ሳይሰጡ እነሱ በየክፍለ ከተማ በየቀበሌው በየኩላንጉሩ እያደረጉ ሰው ስንት ራቁታችን ናቀለ። እኛ እኮ ማድረግ ያቀለኩ በሰው ግጅ ነው ያለነው። አባሉ ምንም አይነት እርዳታ እገዛ አልተደረገላችሁም ከተሰበሰበው ገንዘብ? በስላም ያየም የለም ይሰማም የለም ይቀመሰም የለም። ያልወጣው ሬሳ ይመጣል ከተቀበሩ ሬሳ ይመጣ። አሁን እኮ ሬሳ ወርለም እኮ የሚያስጨንቀን ሰላም ጤና ይስጥልን። እንደምንዋላችሁ እንደምናመሻችሁ። ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮ የሚተላለፍላችሁ ስርጭት ጀምሯል። መጋቢት 18 ቀን 2009 ዓ.ም ሰኞ ባለፈው አርብ ምሽት በሰሜን ጎንደር ዞን ደንቢያ ወረዳ ቆላ ድባ ከተማ የሚገኘው የአማራ ብድርና ቁጠባ ተቋም ጥቃት ተፈጸመበት። የአርበኞች ግንቦት 7 ታጣቂዎች በፈጸሙት በዚሁ ጥቃት የተቋሙ ህንጻ መውደሙ ተገልጿል። 2 የሥርዓቱ ወታደሮችም ተገድለዋል። ገበሬውን በህዝባዊ ወያኔ ሓርነት ትግራይ መንግስት ጭቆና ስር እንዲማቀቅ ከሚያደርጉ የሥርዓቱ የእጅ አዙር ማፈኛ ተቋማት አንዱ በመሆኑ እርምጃው ተወስዶበታል ይላሉ ጥቃት ፈጻሚዎቹ። ከአካባቢው ነዋሪ ያነጋግረናል። ከምሽቱ 5 ሰዓት ሲሆን የቦምብ ጥቃትና በቀጥታ የጥይት ተኩስ ነው። በጥቃቱም 3 የመከላከያ ሰራዊትና አንድ ዘበኛ ጉዳት ደርሶባቸዋል። ከ3ቱ 2 የመከላከያ አባላት ወዲያውኑ ሲሞቱ ዘበኛው ቆስሎ እስካሁን ድረስ ጎንደር ዩኒቨርሲቲ ሆስፒታል ነው ሕክምና እያደረገ ያለው። ለመንግስት በጣም ከፍተኛ የኢኮኖሚ አውታሩ ስለሆነ ይሄ ጥቃት የተፈጸመበት ዘራፊና ሌባ መንግስት ስለሆነ ህዝብን የሚጨፈጭፍበት የሚረግጥበትን መሳሪያ የሚገዛው ከእንደዚህ አይነት ድርጅቶች በሰበሰበው ብር ስለሆነ ጥቃቱ ተፈጸመ ሲባል የወደመ ነገር አለ። ይሄ የአማራ ብድርና ቁጠባ ተቋም ላይ ለጉዳት ዳርጎታል የሚባለውን መግለጽ ይቻላል? ህንጻው ሙሉ በሙሉ ነው የወደመው። ከዛው ከአማራ ብድርና ቁጠባ ቢሮ ሙሉ በሙሉ ዳሜጅ ሆኗል። ባለፈው ሐሙስ በቴል አቪቭ እስራኤል በሚገኘው የኢትዮጵያ ኤምባሲ ምልክት ያለበት ሰንደቅ ዓላማ ወርዷል። ምልክት የሌለበት ተሰቅሏል። ምልክቱ ከባንዲራው ላይ ተቆርጦ ወጥቶ እንዲቃጠል አድርገዋል። ይህንን ካደረጉት ወጣቶች አንዱ ክስ ተመስርቶበት ነበረ። ነፃ ወጥቶ መለቀቁ ታውቋል። በቅርቡ የተሾሙት የህዝባዊ ወያኔ ሓርነት ትግራይ ህወሓት ቁልፍ ሰው የደህንነት አማካሪ የትግራይ ክልል የቀድሞ ፕሬዝዳንት አለቃ ጸጋዬ በርሄ ለደህንነቴ ፈራው ማለታቸው ተሰምቷል። ወጣት ማስተዋል ጥላውን ሁሉም ኢትዮጵያዊ ሊያደርገው የሚገባ ትንሿም መስዋዕትነት ነው ይላል። ማንኛውም ኢትዮጵያዊ አሁን ባገኘው አጋጣሚ ወያኔን የሚጎዳ ነገር ከማድረግ የማይመለስበት ሰዓት የነበር ነው እና እኔ በግሌ የዛለታ ማታ ላይ ስራ ቦታ ሱቅ በልቼ በዚህ በኤርፎን እየሰማሁ ስወጣ ሀብታሙ አያሌው የደረሰበትን ነገር የተናገረ ምናምን ነበርና ትንሽ በጣም ራሴን ማልቋጠር ነገር ያደርሼ ነበርና
ከኔሱ በቅርብ ርቀት ላይ ነው የሚገኘው ኤምባሲው እና እዛ ሄጄ ያው ባንዲራውን ቀየረ ይሄድ ያው ሌሎች ኢትዮጵያውያን ነበሩ እዛ አጋጣሚ ተገናኘን በእነሱ አባሪነት ባንዲራውን ቀየረ ሄዱ። አድማጮች ዛሬ አዲስ ሳምንታዊ ፕሮግራም እንጀምራለን። በየዕለቱ ሰኞ ደማቅ ቃላት የተሰኘ ዝግጅት ከዛሬ ጀምሮ እንደሚኖረን እንገልጻለን። ደማቅ ቃላት በዚህ ዝግጅት በሀገራችንና በውጭ ጻፍት ከተጻፉ መጻፍትና መጣጥፎች ውስጥ ለእናንተ ብናካፍል ያልናቸውን ሐሳቦች ነቅሰን ወይም ሞሎን እናቀርባለን። ደማቅ ቃላት በዚህ የመጀመሪያ ዝግጅት የመረጥንላችሁ መጽሐፍ ርዕስ አውቀን እንታረም ይላል። ጸሐፊ ሌተና ጀነራል አብይ አበበ። ደማቅ ቃላት ሳምንታዊ ዝግጅት ዛሬ ይጀምራል። በ573051637 ይላካችኋቸው መልእክቶችም ተይዘዋል። ዜናዎቹ በሰለሞን ከበደ ተዘጋጅተዋል። ምናላቸው ስማቸው ያቀርባቸዋል። መሳይ መኮንን አስተናግዳቸዋለሁ። ለቴክኒኩ ልዩ ጸጋ ያለች። እስከ ስርጭታችን ፍጻሜም ከኛ ጋር ቆይታችሁን አድርጉም። መልካም ጊዜም ምናላቸው ይቀጥላል። ጤና ይስጥልኝ። ከኢሳት ስቱዲዮ የሰዓቱን ዜና ይዘን ቀርበናል። ምናላቸው ስማቸው ነኝ። በቅድሚያም አበይት ርዕሶቹን በአዲስ አበባ በቆሻሻ ክምር የተረፉት ከ325 በላይ ነዋሪዎች በመንግስት በኩል የተደረገላቸው ምንም አይነት ድጋፍ እንደሌለ ገለጹ። በቆሻሻ ክምር ናዳው ቤተሰቦቹን ያጣው ወጣት አስረስ እውነቱ ለኢሳት እንደገለጸው ከአደጋው የተረፉትና በአካባቢው ያሉት በመቶዎች የሚቆጠሩ ነዋሪዎች አካባቢውን እንዲለቁ በመንግስት ታዘዋል። በእስራኤል ቴል አቪቭ በሚገኘው የኢትዮጵያ ኤምባሲ በመግባት ባንዲራ ያወረደውና ምልክቱን ያቃጠለው ኢትዮጵያዊ በፍርድ ቤት በነጻ ተለቀቀ። በልማት ሰበብ የዋልድባ ገዳም አይፈርስም በሚል ሲቃወሙና ድርጊቱን በመገናኛ ብዙሃን ያጋለጡት የዋልድባው መነኩሴ አባ ገብረ ኢየሱስ በመንግስት ኃይሎች ታፍነው መወሰዳቸው ተነገረ። ዜናውን በዝርዝር እናሰማለን። በአዲስ አበባ በቆሻሻ ክምር የተረፉት ከ325 በላይ ነዋሪዎች በመንግስት በኩል የተደረገላቸው ምንም አይነት ድጋፍ እንደሌለ ገለጹ። በቆሻሻ ክምር ናዳው ቤተሰቦቹን ያጣው ወጣት አስረስ እውነቱ ለኢሳት እንደገለጸው ከአደጋው የተረፉትና በአካባቢው ያሉት በመቶዎች የሚቆጠሩ ነዋሪዎች አካባቢውን እንዲለቁ በመንግስት ታዘዋል። ይህም ሆኖ አካባቢውን ሲለቁ መንግስት መጠለያም ሆነ መቋቋሚያ ለመስጠት ፈቃደኛ አለመሆኑን ተናግረዋል። አስረስ እውነቱ የተባለው ጉዳተኛ እንዳለው አካባቢውን በአስቸኳይ እንዲለቁ መንግስት ግዴታ የጣለባቸው የቆሻ አካባቢ ነዋሪዎች ቤት ተከራይተው ወይም ዘመድ ፈልገው እንዲወጡ ተነግሯቸዋል። በዚህ ላይ ዝርዝር ዘገባ አለን። መረጃውን ለኢሳት ያደረሰው ወጣት አስረስ እውነቱ በቆሻሻ ክምር ናዳው አባት፣ እናት፣ እህቶቹንና አያቱን ጨምሮ 7 ቤተሰቦቹን አጥቷል። እርሱም ህይወቱ የተረፈው አደጋው በደረሰ ጊዜ በአጋጣሚ በቤት ውስጥ ባለመኖሩ መሆኑን ይናገራል። የጉዳት ሳያንሰን ይላል ወጣቱ ለኢሳት ለጸው የጉዳት ሳይንስን መንግስት ሌላ አደጋ ሊከሰት ይችላል በሚል አካባቢውን ለቃችሁ ወደ ምትሄዱበት ሂዱ ብሎናል። ሞቱ ተጠያቂ አይደለም መንግስት ተጠያቂ አይደለም ብለው እንዴት ያደርጉት? ዛሬ ነገ ታክሉ ታክሉ ወጣችሁ ሳትሉ ውጡና በግላችሁ ተከራዩ። ምን ይዘንኛ አንዳስ 12 ቤተሰብ ያለው አለ 15 ቤተሰብ አለ ለቀኝነት ይሰዋል። እንዴት ነው እናደርግ የምንችለው? ታባሪ እንደ አስረስ እውነቱ ገለጻ ከቆሻሻ ናዳ ተርፈው በአካባቢው ያሉ ነዋሪዎች ከመንግስት በኩል ምንም አይነት ድጋፍ አልተደረገላቸውም። በእርዳታ መልክ በመንግስት በኩል በጉዳተኛ ስም የሚሰበሰበው ገንዘብ ደርሶን አያውቅም።
ጉዳተኛ አስረስ እውነቱ የነሱ እንኳን የደም ካሳና የአንዳንድ የሞት ካሳ ሳይሆን ከፈረንጅ የሚሰበሰበውን ጥቅም እንኳን ለአግባቡ ሳይሰጡ እነሱ በየክፍለ ከተማ በየቀበሌው በየቁላንጉሩ እያደረጉ ሰው ስንት ራቁታችን ናቀለ። እኛ እኮ ማድረግ ያቀለኩ በሰው ጊዜ ያለነው አባሉ ምንም አይነት እርዳታ እገዛ አልተደረገላችሁም ከተሰበሰበው ገንዘብ? በስልጣን ያየም የለም ይሰማም የለም ይቀመሰም የለም። እርዳታ ለተጎጆቹ እየሰጡ ያሉት እድሮችና የአዲስ አበባ ከተማ ነዋሪዎች መሆናቸውንም ገልጿል። የኢትዮጵያ ሕዝብ ግን የኢትዮጵያ አዲስ አበባ ሕዝብ ማለት ቀንበቀን ውሃውን ምግቡን ያላ በቃ ምድር ይባለው የለት ምግብን የምታገኘው ነገር ምሳቁስም ትበላለህ። በቃ ከዛ ውጪ ምንም ነገር የለም። እንደ ወጣት አስረስ እውነቱ አባባል ከሆነ በቆሻሻ ክምሩ መሞታቸው ከተረጋገጠው በላይ በርካታ አስክሬኖች ከክምሩ ስር ይገኛሉ። እናም መሞታቸው ከተረጋገጠው 113 ሰዎች በላይ ሌሎች ከፍተኛ ቁጥር ያላቸው ሰዎች አስክሬን አሁንም በፍርስራሽ ውስጥ እንደሚገኝ ነው የገለጸው። ያኔ ታውሪካይ እንጣን ከተቀበሩ ይሳይልክ አሁን እኮ ሪፋው አይደለም እኮ የሚያስደንቀው። በልማድ ቆሼ ተብሎ በሚጠራው አካባቢ በቆሻሻ ክምር ናዳ የደረሰውን እልቂት ተከትሎ የአዲስ አበባ ሕዝብ ላደረገላቸው ድጋፍም 7 ቤተሰቦቹን ያጣው ወጣት አስረስ እውነቱ ምስጋናውን አቅርቧል። በእስራኤል ቴልአቪቭ በሚገኘው የኢትዮጵያ ኤምባሲ በመግባት ባንዲራ ያወረደውና ምልክቱን ያቃጠለው ኢትዮጵያዊ በፍርድ ቤት በነጻ ተለቀቀ። ድርጊቱ ሲፈጸም በኢትዮጵያ የነበሩት አምባሳደር ጸጋዬ በርሄ የደህንነት ስጋት አለብኝ በማለት ለፍርድ ቤቱ ያቀረቡት አቤቱታ ተቀባይነት አላገኘም። ሆኖም ተከሳሹ ኢትዮጵያዊ ከኤምባሲው 500 ሜትር እንዲርቅ ውሳኔ ተላልፎበታል። ህይወት ፈለቀ ዝርዝሩን ታቀርበዋለች። ሐሙስ መጋቢት 14 2009 በእስራኤል ቴልአቪቭ ወደሚገኘው የኢትዮጵያ ኤምባሲ በመግባት ባንዲራውን በማውረድ ኮከብ ገንጥሎ ያቃጠለው ወጣት ማስተዋል ጥላሁን ድርጊቱን የፈጸመው በኢትዮጵያ ውስጥ በሚፈጸመው የሰብአዊ መብት ረገጣ በመቆጨት መሆኑን ገልጿል። ወጣት ማስተዋል ጥላሁን ለኢሳት እንደተናገረው የአንድነት ፓርቲ የህዝብ ግንኙነት ኃላፊ የነበረው አቶ ሀብታሙ አያሌው በእስር ቤት የሚፈጸመውን ሰቆቃ ለቪኦኤ ሲናገር በሰማበት ወቅት በእልህ ድርጊቱን ፈጽሟል። በኢትዮጵያ ውስጥ ያለውን ስርዓትና የስርዓቱን ድርጊት በመቃወም በተለያዩ የግዛት ክፍሎች የሚገኙ ኢትዮጵያውያን በኢትዮጵያ ኤምባሲዎች ላይ ተመሳሳይ ድርጊት ሲፈጽሙ መቆየታቸው ይታወሳል። በተለይ በዋሽንግተን የሚገኘውን የኢትዮጵያ ኤምባሲ ኢትዮጵያውያን በተቆጣጠሩበት ወቅት ኢትዮጵያውያን አክቲቪስቶች ላይ ጥይት የተኮሰው የኤምባሲው የጥበቃ ሰራተኛ በ48 ሰዓት ከአሜሪካ መባረሩ አይዘነጋም። ቴልአቪቭ ወደሚገኘው ኢትዮጵያ ኤምባሲ በመግባት ባንዲራውን በማውረድ ኮከቡን ያቃጠለው ወጣት ማስተዋል ጥላሁን በድርጊቱ ፍርድ ቤት የቀረበ ቢሆንም ፍርድ ቤቱ በነጻ አሰናብቶታል። ሆኖም በኢትዮጵያ መንግስት በቀረበ አቤቱታ ከእንግዲህ ከኤምባሲው በ500 ሜትር ርቆ እንዲንቀሳቀስ ተወስኖበታል። በልማት ሰበብ የዋልድባ ገዳም አይፈርስም በሚል ሲቃወሙና ድርጊቱን በመገናኛ ብዙሃን ያጋለጡት የዋልድባው መነኩሴ አባ ገብረ ኢየሱስ በመንግስት ኃይሎች ታፍነው መወሰዳቸው ተነገረ። የዋልድባው መነኩሴ አባ ገብረ ኢየሱስ የመንግስትን ሴራ በማጋለጣቸው ለረጅም ዓመታት ከኖሩበት ገዳም እንዲወጡ ከተደረጉ በኋላ ከ5 ዓመታት በላይ መቆሚያና መቀመጫ አጥተው ከገዳም ሲዞሩ ቆይተዋል። አሁን ደግሞ ባለፈው ጥር 2009 ዓ.ም ሱባኤ ከያዙበት ጎንደር ከሚገኝ አንድ ገዳም በመንግስት ኃይሎች ታፍነው መወሰዳቸው ታውቋል። ለዝርዝሩ ሰውነት ተመስገን። አባ ገብረ ኢየሱስ በመንግስት ታድነው ይወሰዱ እንጂ አሁንም ያሉበትን ቦታ ለማወቅ የተደረገው ጥረት እንዳልተሳካ ዓለም አቀፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች አንድነት አስታውቋል። ለአፈና የዳረጋቸው ደግሞ የዋልድባ ገዳም ለልማት በሚል ሽፋን መፍረስ የለበትም በማለታቸው እንደሆነ ተገልጿል። የዋልድባ ገዳም መነኩሴ አባ ገብረ ኢየሱስ እዚሁ ፈተና ውስጥ የገቡት ይህንኑ የመንግስት ስራ ለመገናኛ ብዙሃን ማሳወቃቸውን ተከትሎ መሆኑንም ታውቋል። ይህም የመናገር መብታቸውን ተጠቅመው ሃይማኖታዊ ግዴታቸውን ከመወጣት ውጪ የፈጸሙት ወንጀል ስለሌለ መንግስት በአስቸኳይ እንዲለቃቸው ዓለም አቀፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች አንድነት ባወጣው መግለጫ ጥሪ አቅርቧል። ታድነው የተወሰዱት በመንግስት ታጣቂዎች በመሆኑ በአካላቸውም ሆነ በሕይወታቸው ለሚደርስ ጉዳት ተጠያቂው መንግስት እንደሚሆን አመልክቷል። የዋልድባ ገዳም ያገባኛል የሚል ማንኛውም ክርስቲያን ሁሉ አባ ገብረ ኢየሱስ እንዲለቀቁ በቅዱስ ሲኖዶስ ለምዕመናንና ለተለያዩ ጉዳዩ ለሚመለከታቸው ማለትም ዓለም አቀፍ ድርጅቶችና የሃይማኖት ተቋማት በማሳወቅ ጥረት እንዲያደርጉ ጥሪ አስተላልፏል። መንግስት በዋልድባ ገዳም ይዞታ ላይ የጀመረውን ስራ በአስቸኳይ እንዲያቆምና ተገቢውን መንፈሳዊ ክብር እንዲጠብቅ ተጠይቋል። ቅዱስ ሲኖዶስም አባቶች ታድነው ደብዛቸው ሲጠፋ በዝምታ መመልከት እንደሌለበትና
ሁኔታውን በመከታተል ለቤተ ክርስቲያኒቷ ልጆች እንዲያሳውቅ ዓለም አቀፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች አንድነት ጥሪ አቅርቧል። የኢትዮጵያ ብሔራዊ ባንክ በሀገሪቱ ያሉ ሁሉም የግል ባንኮች ካለፈው ዓመት ሐምሌ ወር ጀምሮ የውጭ ምንዛሪ አሰጣጣቸውን የሚያሳይ መረጃ እንዲያቀርቡ አዘዘ። ሀገሪቱ ያጋጠማትን የውጭ ምንዛሪ ክምችት ተከትሎ የግል ባንኮች የሚያደርጉትን የውጭ ምንዛሪ አሰጣጥና አያያዝ በተመለከተ ሪፖርት እንዲያቀርቡ የኢትዮጵያ ብሔራዊ ባንክ አዲስ መመሪያ ማውጣቱ ይታወሳል። ልዩ ጸጋይ ተጨማሪ አላት። ይህንኑ መመሪያ በማድረግ ብሔራዊ ባንክ ሁሉም የግል ባንኮች ከሐምሌ ወር ጀምሮ ያካሄዱትን የውጭ ምንዛሪ አሰጣጥ ሪፖርት እንዲያቀርቡ የ5 ቀን የጊዜ ገደብ ያስቀመጠ ሲሆን ባንኮቹም እስከ ባለፈው አርብ ድረስ ሪፖርታቸውን እንዲያቀርቡ ሪፖርተር ጋዜጣ ዘግቧል። በብሔራዊ ባንክ የውጭ ምንዛሪ ክፍል ለባንኮች ተላልፎ የነበረው ደብዳቤ እያንዳንዱ ባንክ ውጭ ምንዛሪ የሰጡትን አካልና መጠን በዝርዝር እንዲያስረዱ መጠየቃቸው ታውቋል። በአይነቱ የመጀመሪያ እንደሆነ ባለፈው ዓመት ተግባራዊ በተደረገው መመሪያ መሰረት ሁሉም ባንኮች ለውጭ ምንዛሪ የቀረበላቸውን ጥያቄ እንዲሁም ያስተናገዱትን ሁኔታ መጠን በየጊዜው በመመዝገብ ለብሔራዊ ባንክ አጠቃላይ ሪፖርት እንዲያቀርቡ መደረጉ ታውቋል። በሀገሪቱ እየተባባሰ የመጣውን የውጭ ምንዛሪ እጥረት ተከትሎ መንግስት በቅርቡ ወደ ሀገሪቱ የሚገቡ ሁሉም መንገደኞች የያዙትን የውጭ ምንዛሪ እንዲሁም የተለያዩ ጌጣጌጦች እንዲያስመዘግቡ ተጨማሪ መመሪያ ማውጣቱን መዘገባችን ይታወሳል። ይኸው መመሪያ ወደ ኢትዮጵያ ከሚጓዙ ኢትዮጵያውያን በተጨማሪ አዲስ አበባ ቦሌ አውሮፕላን ማረፊያ ለመሸጋገሪያነት የሚጠቀሙ መንገደኞችን ሁሉ የሚመለከት እንደሆነ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ገልጿል። በዚሁ መመሪያ መንግስት የውጭ ምንዛሪዎችን አስመዝግበው ወደ ሀገሪቱ የገቡ መንገደኞች ከሀገር ሲወጡ ያስመዘገቡትን የገንዘብ መጠን የት እንደቀየሩ ለመቆጣጠር ያለመ መሆኑን ለጉዳዩ ቅርበት ያላቸው አካላት አስረድተዋል። ገንዘባቸው ተመዝግቦ ወደ ሀገሪቱ የገቡ መንገደኞች በተለይ ኢትዮጵያውያን ይዘው የገቡትን ገንዘብ በባንክ ብቻ እንዲመነዝሩ መመሪያው ቁጥጥር ማድረጉን ለመረዳት ተችሏል። የብሔራዊ ባንክ ኃላፊዎች ከወራት በፊት ጥቁር ገበያ እየተባለ በሚጠራው መንገድ የሚካሄደው የውጭ ምንዛሬን ለመቆጣጠር የተለያዩ እርምጃዎች ተግባራዊ እንደሚያደርጉ ይፋ ማድረጋቸው ይታወሳል። የገቢዎችና ጉምሩክ ባለስልጣን በዚሁ መመሪያ መሰረት ከፍተኛ መጠን ያለው የውጭ ምንዛሬ ይዘው ከሀገሪቱ ለመውጣት ከሞከሩ ኢትዮጵያውያን በመቶ ሺዎች የሚቆጠር ዶላር በቁጥጥር ስር መዋሉን አስታውቋል። ይሁንና ባለስልጣናት መንገደኞች ወደ ሀገሪቱ ሲገቡም ሆነ ሲወጡ ምን ያህል የውጭ ምንዛሬ መያዝ እንዳለባቸው የሰጠው ዝርዝር መረጃ የለም። በባንኮችና በጥቁር ገበያ መካከል ያለው የውጭ ምንዛሬ ግብይት ከፍተኛ ልዩነት ማሳየቱን ድርጊቱን ለመንግስት ከፍተኛ ፈተና መሆኑን የተለያዩ አካላት ይገልጻሉ። ኢትዮጵያን ጨምሮ በ3 የምስራቅ አፍሪካ ሀገራት እየተባባሰ ባለው የድርቅ አደጋ ወደ 700 ሺህ የሚጠጉ ህጻናት ህይወታቸውን ሊያጡ እንደሚችሉ ወርልድ ቪዥን የተሰኘ እርዳታ ድርጅት አሳሰበ። የሰብአዊ ተቋሙ በኢትዮጵያና ኬንያ ድርቁ እየከፋ መምጣቱን በጉዳዩ ዙሪያ ባወጣው መግለጫ አመልክቷል። መሳይ መኮንን የተባበሩት መንግስታት ድርጅት በኢትዮጵያ የሶማሌ ክልል ድርቁ እየከፋ መምጣቱንና የእርዳታ አቅርቦት በበቂ ሁኔታ ለመኖሩን ችግሩ እንዳባባሰው ባለፈው ሳምንት መግለጹ የሚታወስ ነው። የካቶሊክ እርዳታ ድርጅት ተወካዮች በበኩላቸው በሶማሌ ክልል ከዚሁ የድርቅ አደጋ በተገናኘ የተበከለ የግድብ ውሃን የጠጡ 6 ሰዎች መሞታቸውንና ሌሎች በርካታ ሰዎች በጎዴና አጎራባች ባሉ ከተሞች በሕክምና ላይ እንደሚገኙ ባለፈው ሳምንት ሪፖርት ማቅረባቸውም አይዘነጋም። በአራቱ የምስራቅ አፍሪካ ሀገራት አፋጣኝ ርብርብ የማይደረግ ከሆነ በቀጠናው አሳዛኝ ክስተት ይታያል ሲሉ በወርልድ ቪዥን የሰብአዊ እርዳታ አቅርቦት የምስራቅ አፍሪካ ተወካይ የሆኑት ክሪስቶፈር ሆፍማን ገልጸዋል። የሰብአዊ እርዳታ ድርጅቱ በአሁኑ ወቅት በኢትዮጵያ፣ በደቡብ ሱዳን፣ በሶማሊያና ኬንያ በድርቅ ጉዳት ለደረሰባቸው ሰዎች የተለያዩ ድጋፎችን እያደረገ እንደሆነ ኃላፊው አክሎ አስታውቀዋል። ከ5 ዓመት በፊት በምስራቅ አፍሪካ በተለይ በሶማሊያ ተከስቶ በነበረው ተመሳሳይ የድርቅና የራብ አደጋ 260 ሺህ የሆኑ አብዛኞቹ ህጻናት መሞታቸው ይታወሳል። በኦሮሚያ፣ አፋር፣ ሶማሌና ደቡብ ክልሎች ስር በሚገኙ በርካታ ዞኖች ተከስቶ ባለው አዲስ የድርቅ አደጋ 5.6 ሚሊዮን ኢትዮጵያውያን ለአስቸኳይ የምግብ ድጋፍ ተጋልጠው እንደሚገኙ ይታወቃል። ይሁንና በሶማሌ ክልል ያለው ሁኔታ እየተባባሰ መምጣቱን ለሰው ህይወት ስጋት መሆኑን የተለያዩ የእርዳታ አካላት በመግለጽ ላይ ናቸው። የክልሉ መንግስት በበኩሉ በአንድ ዞን 40 ሺህ የቁም እንስሳት መሞታቸውና የምግብ እጥረቱ ለሰዎችና ለእንስሳት አስከፊ እየሆነ መምጣቱን ገልጸዋል። በመጨረሻም በደቡብ ሱዳን 6 የሰብአዊ እርዳታ ሰራተኞች መገደላቸው ስጋት እንዳሳደረበት የተባበሩት መንግስታት ድርጅት አስታወቀ። የእርዳታ ሰራተኞችን የያዘ ተሽከርካሪ ከመዲናቱ ጁባ ምስራቅ የሀገሪቱ ክፍል ወደምትገኘው የቢፖር ከተማ በማቅናት ላይ እንዳሉ የደፈጣ ጥቃት እንደተፈጸመባቸው ታውቋል። በደቡብ ሱዳን ከረሃብ ጋር በተገናኘ ሰዎች መሞት እንደጀመሩ የተባበሩት መንግስታት ድርጅት በቅርቡ ይፋ ማድረጉ ይታወሳል። የዚህንም ዝርዝር ህይወት ፈለቀ
በአዲሲቷ ሀገር ደቡብ ሱዳን የእርስ በርስ ግጭት ከተቀሰቀሰ ከ3 ዓመት ወዲህ የሰብአዊ እርዳታ ሰራተኞች ሲገደሉ ለመጀመሪያ ጊዜ መሆኑን የድርጅቱ ተወካይ አክለው አስታውቀዋል። በሀገሪቱ የሰብአዊ እርዳታ እጅጉን ባስፈለገበት ወቅት በሰራተኞቹ ላይ የተፈጸመው ግድያ ስጋት ማሳደሩን መግለጻቸውን የደቡብ ሱዳን መገናኛ ብዙሃን ዘግቧል። በተያዘው ዓመት በደቡብ ሱዳን 12 የእርዳታ ሰራተኞች ተገደሉ ሲሆን በአጠቃላይ በሀገሪቱ የተቀሰቀሰውን ግጭት ተከትሎ የሟቾች ቁጥር 79 መድረሱም ተነግሯል። በአዲሲቷ ሀገር ደቡብ ሱዳን የተቀሰቀሰውን ግጭት እንዲሁም የድርቅ አደጋን ተከትሎ 1.6 ሚሊዮን የሚሆኑ የሀገሪቱ ዜጎች ኢትዮጵያውያንን ጨምሮ ወደ ዩጋንዳና ጎረቤት ሱዳን እንደተሰደዱ መረጃዎች ያመለክታሉ። በአሁኑ ወቅት 4.8 ሚሊዮን የሚሆኑ ሰዎች ለከፋ የምግብ እጥረት ተጋልጠው የሚገኙ ሲሆን ከነዚሁ መካከል 100,000 የሚሆኑት በረሃብ ውስጥ መሆናቸውን ተመድ ይፋ አድርጓል። እልባት ያላገኘው የደቡብ ሱዳን ግጭት ድርቁ እንዲባባስና ለሰዎች ሞት ምክንያት እንዲሆን ከፍተኛ አስተዋጽኦ ማድረጉን ተመድ አስታውቋል። በኢትዮጵያ ዋነኛ አደራዳሪነት የምስራቅ አፍሪካ ሀገራት የደቡብ ሱዳን መንግስትና የአማጺ ቡድኑን ለማስማማት ጥረት ሲያደርጉ ቢቆዩም ለዓመታት የዘለቀው ድርድር መፍትሄ ሳያመጣ ማቅረቱ ይታወሳል። በሪክ ማቻር የሚመራው አማጺ ቡድን በበኩሉ የኢትዮጵያ መንግስት በአማጺ አመራሩ ላይ የጣለው የጉዞ እገዳ ድርድሩ ቀጣይ እንዳይሆን እንቅፋት መፍጠሩን ይገልጻሉ። ከኢሳት ስቱዲዮ ሲተላለፍላችሁ የነበረው ዜና ይኸው ነበር። ምናላቸው ስማቸው ነኝ። በሰላም ቆዩ። ለነጻነቴ ዓለም አቀፍ ዘመቻ በሩቅ ምስራቅ እስያና በኦሲኒያ እኔ ለነጻነቴ በሚል መሪ ቃል በፈረንጆቹ አቆጣጠር በፌብሩዋሪ 12 እና 13 2017 ዓ.ም የአርበኞች ግንቦት 7 ንቅናቄ በ46 ታላላቅ የዓለም ከተሞች አድርጎት የነበረው የአንድነትና የዲሞክራሲ ትግል ድጋፍ ዘመቻ በተሳካ ሁኔታ መከናወኑ ይታወቃል። የአንድነትና የዲሞክራሲ ትግል ድጋፍ ዘመቻው አድማሱን በማስፋት ከፊታችን ማርች 25 ቀን 2017 ዓ.ም ጀምሮ ኢትዮጵያውያን በብዛት በሚኖሩባቸው የሚከተሉት የሩቅ ምስራቅና ኦሲኒያ ሀገሮች ይካሄዳል። ቅዳሜ አፕሪል 1 ቀን 2017 ዓ.ም በብሪዝበን አውስትራሊያ ሰዓት ከቀኑ 4 PM ጀምሮ የስብሰባ ቦታ ብሪዝበን መልቲካልቸራል ሴንተር 28 ዲብሌይ ስትሬት ወሎንጋባ QLD። ለተጨማሪ መረጃ በስልክ ቁጥር 042-803-6843 ይደውሉ። በሜልበርን አውስትራሊያ እሁድ አፕሪል 2 ቀን 2017 ዓ.ም ሰዓት ከቀኑ 2:30 PM ጀምሮ የስብሰባ ቦታ ሴንት ጆን ፓውል ሁለተኛ ፖሊሽ ሆል 6 ሄለን ስትሬት። በደቡብ ኮሪያ ዋና ከተማ በሲኦል አፕሪል 2 ቀን 2017 ዓ.ም ሰዓት ከ1 PM ጀምሮ የስብሰባ ቦታ ፕናን ላይት ሃውስ ሆል 35 ጃም ጌሱንግ ቤጊሮ 19 ራጊል ዶንግያጉ ሲኦል 06937 ኮሪያ። እንዲሁም በቶኪዮ ጃፓን በተመሳሳይ ቀንና ሰዓት በቪዲዮ ኮንፈረንስ የሚካሄድ ዝግጅት ይደረጋል። ቅዳሜ አፕሪል 8 ቀን 2017 ዓ.ም በአደላይድ አውስትራሊያ ሰዓት ከቀኑ 4:30 PM ጀምሮ የስብሰባ ቦታ ፓውልስ ኮርነር ኦፍ ፓርከር ኤንድ ስቱዋርት ስትሬት ፈሪደን ፓርክ። እሁድ አፕሪል 9 ቀን 2017 ዓ.ም በሲድኒ አውስትራሊያ ሰዓት ከቀኑ 2 PM ጀምሮ የስብሰባ ቦታ ሊድኮምቤ ኮሚኒቲ ሴንተር 3 ብሪጅ ስትሬት ሊድኮምቤ NSW 2143። በየከተሞቹ በሚደረጉ ዝግጅቶች ላይ በግንባር ላይ ከሚገኙት የአርበኞች ግንቦት 7 ከፍተኛ አመራሮች አንዱ የሆኑት አቶ ኤፍሬም ማዴቦ በአካል በመገኘት ከተሰብሳቢዎችም ጋር ይወያያሉ። ዘረኛው የህወሓት አገዛዝ በወገኖቻችን ላይ የሚፈጽመውን ሰቆቃ ለማስቆም የሚደረገውን ሁለገብ ትግል መርዳት የእያንዳንዳችን ሀገራዊ ግዴታ ነው። ድል ለኢትዮጵያ ሕዝብ። Lola,
በድጋሚ አክብሮት ሰላምታችን ከያላችሁበት ይድረሳችሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮ የሚተላለፍላችሁ ስርጭት ነው። መሳይ መኮንን አስተናግዳችኋለሁ። ከ325 በላይ የሚሆኑ ከአዲስ አበባ በተለምዶ ቆሼ በሚባለው አካባቢ ከቆሻሻ ክምር አደጋ የተረፉት ነዋሪዎች በመንግስት በኩል የተደረገላቸው ምንም አይነት ድጋፍ እንደሌለ ገለጹ። በአስቸኳይ አካባቢውን ለቀው እንዲወጡ መታዘዛቸውን ለኢሳት ገለጹ። እናት አባቱን እህቶቹን አያቱን ጨምሮ 7 የቤተሰብ አባላቱን ያጣው ወጣት ለኢሳት እንደገለጸው ቤት ተከራይታችሁ አሊያም ዘመድ ፈልጋችሁ በአስቸኳይ አካባቢውን ለቃችሁ ውጡ ተብለናል ብሏል። ለኢትዮጵያ ሕዝብ መልእክትም አስተላልፈዋል። ባለፈው አርብ ምሽት በሰሜን ጎንደር ደንቢያ ወረዳ ቆላድባ ከተማ የሚገኘው የአማራ ብድርና ቁጠባ ተቋም ላይ ጥቃት ተፈጸመ። የአርበኞች ግንቦት 7 ታጣቂዎች በፈጸሙት በዚሁ ጥቃት የተቋሙ ህንጻ መውደሙ ተገልጿል። 2 የሥርዓቱ ወታደሮችም ተገለዋል። ገበሬውን በህዝባዊ ወያኔ ሓርነት ትግራይ ጭቆና ስር እንዲማቀቅ ከሚያደርጉ የእጅ አዙር ማፈኛ ተቋማት አንዱ በመሆኑ ጥቃቱ ተፈጽሞበታል ብለዋል ጥቃት ፈጻሚዎቹ። በእስራኤል ቴልአቪቭ የሚገኘው የኢትዮጵያ ኤምባሲ ቅጥር ግቢ የተሰቀለውና ስርዓቱ የሚገለገልበት ምልክት ያለበት ሰንደቅ ዓላማ ወርዶ ምልክት በሌለበት መሰቀሉ ተገለጸ። ባለፈው ሐሙስ ይህ ድርጊት ከተፈጸመ በኋላ አንድ ወጣት ፍርድ ቤት ቀርቦ ነበር፣ ነፃ ሆኖ ተለቋል። የዋቱ የደህንነት ቁልፍ ሰው አለቃ ጸጋይ በርሄም በእስራኤል የኢትዮጵያ አምባሳደር ለደህንነቴ ፈራሁ ማለታቸውም ተሰምቷል። ወጣት ማስተዋል ጥላሁን ሁሉም ኢትዮጵያዊ ሊያደርገው የሚገባ ትንሿም መስዋዕትነት ብሎታል። ስርጭታችን ይቀጥላል። አብራችሁን ሁኑ። Mijumban ma zaponta, digero ro di kalman
salbata Yagabro yaro da tambata Yagabro yaro da tambata Onna de vincine lo lenye che rondina nyata Yagabro yaro da tambata Onna de vincine lo lenye che rondina nyata Yagabro yaro da tambata Omna bilin tu ketisa Aga chupe kasamisa Karibati alampata Sikubumse katengeka Sikudamse ni salbata Yagabro yaro da tambata Yagabro yaro da tambata Umna binin tu ketisa Aga chube kasamisa Karibati alampata Sikubumse katengeka Sikudamse ni salbata Yagabro yaro da tambata Yagabro yaro da tambata Mbuli gairo Mbuli gairo Michadarra dinanya Mbuli gairo Mbuli gairo Naromaya dinanya አድማጮች እየተከታተላችሁት ያለው ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮ የሚተላለፍላችሁን ስርጭት ነው። በአዲስ አበባ በቆሻሻ ክምር የተረፉት ከ325 በላይ ነዋሪዎች ምንም አይነት ድጋፍ እየተደረገልን አይደለም አሉ። አካባቢውን እንዲለቁ ከመንግስት አስቸኳይ ትዕዛዝ መምጣቱንም ለኢሳት ገልጸዋል። እናቱን፣ አባቱን፣ እህቱን፣ አያቱን ጨምሮ 7 ቤተሰቦቹን ያጣው ወጣት ለኢሳት እንደገለጸው ከአደጋው የተረፉትና በአካባቢው ያሉት በመቶዎች የሚቆጠሩት ነዋሪዎች አካባቢውን በአስቸኳይ እንዲለቁ ታዘዋል። ምናላቸው ስማቸው ይህንን ወጣት አነጋግሯል። ወደዚያው እናልፋለን። እስኪ መጀመሪያ ስለ ራስ ንገረኝና ስለ ደረሰብህ ጉዳት ንገረኝ መጀመሪያ። እኔ መናገር ፈልጌ አንደኛ ጀመር ማለት ከእናት አሳዳጊ አባቴ አያቴ ማለት ነው 6 ቤተሰቦች 7 ቤተሰብ አጥቻለሁ እና ያ ነገር አለ በውስጤ ማለት ነው። ዛሬ ደግሞ ስብሰባ ላይ ነው ተብለን ቀረበ። ያያቴ ካሳ ሳይሰጥ ያያቴ ቦታ ሰጣቸው። እናንተ ነገ ከነገወዲያ ብትሞቱ ተጠያቂ አይደለም ብለህ ከተማችሁን ልኩ አሳብዱ ይላል። ቆይ ለምን እኛው ለማን ነው ይደረገው? ለማን ነው ይባል የሚችለው ይሄ ነገር? አባቴ ወዴት ነው ሂዱ የሚሏችሁ? ብለህ ከተማ ሰበሰበ የት እንደሆነ አናውቅምኛ የት እንደምንመጣ አናውቅም። አባቴ እኔ መናገር ምን በቃ ኢትዮጵያዊነት ምን አስጠላኝ ነው። ለምን ያያቴ ካሳ ሳይሰጥ በጎርፍ ከዚህ በፊት በ2007 ላይ በጎርፍ ሲበሉ ተነሱ ብለው ሳይሰጧቸው ዝም ብለው ዘፍነውት ያለው ነገር አውርተው እሺ እና የዚህ አይነት ነገሮች በተፈጠረበት መሀል ቤተሰቦችን በ9 አጣው 9 ወር አሁን ባለቀ 6ኛ ወር 7ኛ ወር ነው ያንሱ ቦታ ስኪን የተለመቻችሁ ቦታ አድርጉልን ብሎ ህዝቡ ጠየቀ። ሁሉ ብሎ ፈንድቶ የቆሼ መኪና መጥፋት አቆሞ ከአንድ ሰዓት ከ10 ሆኖ ማለት ነው እስካን ካስተኩ የቆሼ መኪና አልሰራም ነበር። የዛሬ 15 ቀን ማለት ነው ባራካ ሰባት ነው በእኛ ባበሻ ማለት ነው። ሁሉ እነሱ የራሳቸውን ዝግጅት አድርገው ንብረታቸውን እንደሚባቸው አድርገው የሰው ደም ሲደማ ይደፋ በቃ ምንም ማመጡ ተብሎ ማለት ነው። የነሱ እንኳን የደም ካሳና የአንዳንድ ኑሮ ካሳ ሳይሆን ከፈረንጅ የሚሰበሰበውን ጥቅማ ጥቅም እንኳን ለአግባቡ ሳይሰጡ እነሱ በየክፍለ ከተማ በየቀበሌው በየኩላንጉሩ እያደረጉ ሰው ስንት ራቁታቸውን ያጠላ። እኛ እኮ ማድረግ ያጠለቁ በሰው ግጅት ነው ያለ ነው። አባቶች ምንም አይነት እርዳታ እገዛ አልተደረገላችሁም ከተሰበሰበው ገንዘብ? ኧረ በስመ አብ ያየም የለም ይሰማም የለም ይቀመሰም የለም። የኢትዮጵያ ህዝብ ግን የኢትዮጵያ አዲስ አበባ ህዝብ ማለት ቀን በቀን ውሃውን ምግቡን ይሆናል እንታያለን። በቃ ምር ይባላል የለት ምግብ የምታገኘው ነገር ምሳቁስም ትበላለህ። በቃ ከዛ ውጪ ምንም ነገር የለም። ምንም አይነት አማራጭ ሳይሰጧችሁ ምንም አይነት መጠለያ ሳይሰጧችሁ ነው አሁን ካላችሁበት ቦታ ነቅላችሁ ውጡ የሚሏችሁ? 325 ሰው አደጋ ከደረሰባቸው ውጪ ነው። አሁን እኛ በቤት ውስጥ ነው ያለነው። ግን
ብትሞቱ ተጠያቂ አይደለም የመንግስት ተጠያቂ አይደለም ብለው እንዴት ያደርጉት? ዛሬ ነገ ሳትሉ በቃችሁ ወጣችሁ ሳትሉ ውጡና በግላችሁ ተከራዩ። ምን ይዘንኛ አንተ አስበው 12 ቤተሰብ ያለው አለ 12 ቤተሰብ አለ ለጥቂት ሰው አለ። እንዴት ነው እናደርግ የምንችለው? አባቴ መንግስት አለስላለ ማንም ያዘነኛ ሀገር ላይ ግን አላውቅም በራሴ ህፃናት፣ አረጋውያን፣ አቅማቸው የደከመ ሴቶች እንደዚህ አይነት ሰዎች አሉበት በዚህ በ320ዎች ውስጥ በጣም ብዙ አለ። በጣም ብዙ ሰው አለ። አሁን እኮ ካለ 17 አባወራ አልቋል እኮ ነገር ያለው አሳዳጊ አያቴ የእናቴ የፋዘር እናት እና አባት እና 6 ቤተሰብ 6 ደግሞ በአባቴ ልጅ ወጡ አሉ 6 ቤተሰብ እሱ አያቴ የሚያስተምራቸው እኔ እዛ ነበር የማርቀው ያሳደገኝ አባቴ ማለት አያቴ ማለት ነው። እናቴ ማለት ቤተሰብ ጋር ኖር እና እዛ ባደኩ እኔ አጋጣሚ መኪና ምሽቴ ስለቆየሁ ነው የተረፍኩ። እንዴት ተረፍክ አንተ? በምን ሁኔታ ተረፍክ? አጋጣሚ ስራ መኪና ሁሉ 2 ሰዓት ምናምን ላይ ስመጣ ነው የተነገረኝ። ከደቡብ የተነገረኝ አንድ 20 ጉዳይ ምናምን ማለት ነው። ለሁለት 20 ጉዳይ ነው ከምሽቱ የተነገረኝ ማለት ነው። እና ስደም ከደወለልኝ እኔ መኪና ቁሜ ነበር። አጋጣሚ ራት እየበላሁ ነበረ። ያሉት ነገሮች ሲነገሩ በቃ ሜካውቱ ሲን ታረኩ ነቀስ ስመጣ የነበረው ነገር ማለት ነው ፈንድቶ ወደ ቤቱ መጣ ማለት በሰቤቱ እዛ ያሉት ነገሮች እንዳለ ትንሽ ናቸው። የነበረው ቤት የነበር ሜዳ ሆኖ ያቆሻሻ ከንዶ መጡ አልወሱታል። ሳይ ከኋላ በኩል እሳት ነው። ዛሬም እሳት ነው፣ ሁሌም እሳት ነው። ይጨሳል። አሁንም ሬሳም እስካሁን ቢወጣም የመንግስት አካል የሆነ ምንም ያደረገው ነገር የለም፣ የፈጸመው ነገር የለም። እስካሁን መመለስ ትናንትና መሬት አወጣል፣ ከትናንትና መሬት አወጣል። ግን ምንም አሁን ስንት ደርሷል ነው የሚባለው ቁጥሩ? እንደው እስካሁን የታወቀው በእናንተም በተለያዩ አካላትም ያልወጣው ሬሳ ይወጣል። ከተቀበሩ ሬሳ ይወጣ። አሁን እኮ ሬሳው አይደለም እኮ የሚያስጨንቀን። እናንተም እኮ ውጡ ከምቱ ነገር እናንተ ሊመጣ ስለሚችል አሁን ባይባዙ እየመደብ ያለው ዛሬ 15 ቀን ላይ ያለው አይደል ቢመጣ የሆነ ነገር ተጠያቂ አይደለም እያለ ነው መንግስት ያለው። ለማንም የሚነገረው እኛው ለማንም የሚነገረው ሲያባር ነገር ነው። ማንም ጠይቀው ኢትዮጵያ እንደምትለው እየመጣ በየቤቱ ጋር የኢትዮጵያ ናምና ከጓን ኢትዮጵያ የአዲስ አበባ ልጅ እንኳን እንባ እግዚአብሔር ማሰበው ምን እንደሚሆን አላውቅም። ፈጥሮ ሰዋት ይሰም ያጣው እህቶቼ እናቴን አባቴን መጣው ከእናቴ በላይ የሚወዳት እና ከአያቴ ያለ ከእናቴ በላይ ከአባቴ መጣው አያታ ተፈል በእነሱ እጅ ነው ያደጉት። አስተማሩ ብዙ ነገር አደረሱ። ምንድን ነው የሚጠበቀው? እነሱ ናቸው ዛሬ ደግሞ በእነሱ የእነሱን እንኳን እንባ ሳይፈርጥ ይኸው ዛሬ የተደረገብንና የተረገጥን ያለ ነው። ዛሬ በፌዴራልና በፖሊስ ተገደልን ያለ ነው። የማን ነው የሚጠቀረው? የማን ነው የሚያወራ? አሁን ባለው ሁኔታ መንግስት ቅድሚያ አጀንዳ ሰጥተን ያሉትን ለማቋቋም እየሰራን ነው ይላሉ በመገናኛ ብዙኃን፣ በቴሌቪዥን፣ በሬዲዮ። እንዴት ነው ታዲያ ከዚህ አካባቢ በራሳችሁ መንገድ ተነሱና ወደምትሄዱበት ሂዱ የሚሏችሁ? ምን አይነት ነገር ነው ይሄ? መንገርክሽ የክፍለ ከተማው ተጠሪዎቹ የኮርስ ቀራኒው ዛሬ ሰበሰቧቸው ወደ 300 ምናምን ሰዎች ይጠፋሉ። ወጣቱ ነው የተሰበሰበው። ሽማግሌዎችም አሉ የተወሰኑት። መጠየቅ ያለበትን አንተ ቆይ አንተ አስብ አርታ አለ ይሁታ አለ አይደል? ከዚህ በፊት በደርግ ፕላን ተሰራው ይሄ ማለት ነው። በደርግ ፕላን ተሰርቶ ቆሻሻው ስንትና ስንት ሜትር የራቀ ነው ይገኛል። ወጣን በደርግ ነው ፕላን ተሰጠው ይሄ ማህበር ማለት ነው። ከዚህ በፊት የነበረ ማህበር ነው። አንተ እንዴት ነው ቆይ ስንት አመት የቆየ ነገር ነው። አሁን እነሱ ያዲ ከገባ 28 አመቱ እናንተን ካላር 26 አመቱ ይችላል። ግን አሁን እያደረገ ያለው እና የተፈጸመ ያለው ነገር በጣም ይከብዳል። የችግሩ መንስኤና ምክንያት ታውቋል? በምን ምክንያት ነው ይሄ የቆሻሻ ናዳ በህዝብ ላይ ከፍተኛ ጉዳት ያደረሰው እልቂት ያስከተለው? እኔ አሁን የቆሻሻው መንስኤና ምክንያት የምትለው ማለት ይጀመር ማለት ነው። ይሄ ከዚህ በፊት ደርግ እዚህ ቦታ ላይ ምንም አይደረግም ብሎ ይሰጣል። በደርግ ጊዜ የተመራ ቦታ ነው። በደርግ ጊዜ የተሰጠ ቦታ ነው። ደርግ የመራን በፕላን የሰራው ህዝቡን በፕላን ይሰራ አንተና እየተደረገና እየተፈጸመ ያለ ፕላን የሌለውና ፕላን ያለው ቀረቃሪ ነው። ይሄ ቤት ግን ትክክለኛና በፕላንና በፕላን ይሰራል። ግን ቆሻሻው እየገፋ ደርግ ወደዚህ ጊዜ ይሄ ሲጀምር እዚህ ቦታም የለም። ቀይ ባህር ዳር እንዳለ ኪሎች ነበሩ፣ የተለያዩ እንትኖች ነበሩ፣ የውጭ ድርጅቶች ነበሩ፣ ይኖሩበት ነበር እዛ ቦታ ላይ ማለት ነው። አሁን ቆሼ የሚባለው ቦታ ላይ ማለት በጣም ቀይ ባህር ዳር ነበረበት፣ ኪሎች የሚባሉ ነበሩ። አሁን ያሁላ ብዙ በባዮጋዝ ልማት ነው መንግስት እያደረገ ያለው። ልማት እኮ ማንም ጠላይ እኮ የለም። ለህዝቡ ብዙ ናያስ ይህን ህዝብ እኮ ትናንትና ያለቀው እኮ ስንት ተማሪ ስንት ወጣት ነው ያለቀው። ነገ ሀገር መሪ ብዙ ዶክተር ብዙ ነገር ለሀገር የሚጠቅም ሰው ነው ያለቀው። እኔ ግን እያልኩ ያለሁት መንስኤው ምን ይህ ባዮጋዝ የሚባለው እዛ ቦታ ላይ ያፈጠሩትና ሳይኖች የቀበሩት ነው። ለዚህ ያ ነገር ተጠያቂ መንግስት ነው ይገኛል። ከአሁን በፊትም በወንዝ ሊበሉ ሲል ያ ቤተሰብ ያ ህብረተሰብ አሁን 17 ቤተሰቦች አሁን ያለቁት ቤተሰቦች
በወንዝ ጉዞች ተቀራርቦ ነበር የቆሻሻው ይዛ ናዳ መጥቶ ደፍኖት መንገዱ ማለት ነው ወይ ነበር ወይ እንደፍኖት ወደ ልጅ መጣ ያ ነገር እንዳለፈ ነው ከዛ በኋላ ያ በስካፋተር ምናምን ተከሰተ ተነሱ የሶስት ወር የክሬ ሰጥላችሁ ተለዋጭ ቦታ ሰጣቸዋል የለ ከዛ በኋላ ተቆፈረና የሆነ መንገድ ተራለን ወይ ተራለን ብሎ በያዛዚ ትቡ ቢሽቀበሩ ያው ቀኑ ጠብቆ ፈነዳ ከቤት እኮ ቢያንስ 8 ሜትር 10 ሜትር ርቀት አለ ያን ያክል ተነስቶ መጥቶ ያንን ማዳፈን ማለት በጣም ይከብዳል አሁን አንተን ያበሳጨህ ያናደደህና በአሁኑ ወቅት ምርር ብለህ እንድትናገር ያደረገ ምክንያት ምንድነው እስኪ በደንብ አድርገህ ንገረኝ ለዜጋው ምንም ማያስብ መንግስት ያለው አንድና እንደምለው ለዜጋው የሚያስብ ነው ያለው በጣም ምን ማለት ነው መንግስት ማለት ህዝብ ነው ህዝብ ማለት መንግስት ነው አይደል አንተ የመረጥከውን ነገር አይደል ኮሚቴ ዋስመርጥ በኮሚቴ ይመጣል አንተ እንደምትለው አይደል ያገለግለኛል ይጠቅመኛል ብለህ አይደል መንግስት ህዝብ መርጦታ ህዝብ ደግሞ ያስተዳድረኛል ካለ በህዝቡ ወተረደ ህዝቡ የሚፈልገውን ነገር ነው ማድረግ ያለበት ከነያልኩ ያለው አሁን ወዴት ነው ሂዱ የሚሏችሁ ምን አድርጉ ነው የሚሏችሁ እስኪ እንደው ምን ላይ ነው አሁን እየኖራችሁ ያላችሁት እኛ በተገኝነት ነው ያለነው ድንኳን ተሰርቶ ድንኳን አለ ባዶ ቦታ ላይ ያውም የሶስት ችግር ነው አራት ችግር ነው ያለነው ከዛ ነው ያለነው ከዚህ ነው ተነሱ የሚሏችሁ ቤት አለው ያልተጎዳ ቤት አለ አሁን ይያልኩ ያለው ገብቷል ያልተጎዳ መጠለያ ነገ ቢደርስባችሁ አደጋ እኛ ጥያቄ አይደለም ማስፈራራት ታውቃል የዘና ያለው ያለው እና መደረግ ያለበት ነገር እንዲደረግ ነው በመጨረሻ ድልስተ በአጠቃላይ አሁን ለኢትዮጵያ ህዝብ ለአዲስ አበባ ከተማ ነዋሪዎች ማሳወቅ የምትፈልገው ማስተላለፍ የምትፈልገው መልእክት አለ እኔ ኢትዮጵያ ህዝብ በአጠቃላይ ማለት ነው እስካሁን ድረስ አዲስ አበባ ህዝብ ያደረገልን ነገር ወዳቸዋለሁ አከብራቸዋለሁ እግዚአብሔር ይስጣቸው እስካሁን በእነሱ እስርፋትና አስፈፋት ነው እንጂ ያለ ነው ማለት ነው በማንም እጅ ያለ ከመዳረለም ጭምር ነው የሚነግረን ሁሉ ማለት የሚችለው አምላክ ነው ሁሉ መስጠት የሚችለው አምላክ ነው እሱም ማለት ነው እስካሁን እኛን እንዲህ እስንፋት የሚስከዚት ያታቆየ አምላክ ነው ስለዚህ እግዚአብሔር ይስጣቸው እስካሁን ድረስ ትናንትና ዛሬ ሁሌ ማለት ነው 15 ቀን ሆኖ ማለት ነው ምንም በእነሱ በኩል የጎደለብን ነገር የለም ኢትዮጵያን ይባርካቸው አዲስ አበባን ይባርካቸው በጣም ሌላውን ትችኔ ነው የሚነቀኔ በጣም አመሰግናለሁ ስላንከራና ከልክኝ ራሱ በጣም አመሰግናለሁ እግዚአብሔር ይስጥልኝ ወዳቸዋለሁ እናንተንም በጣም ሌላም ነገሮች ካሉ እኔ ማለት ብዙ ነገር ማውራት ፈልጋለሁ እስኪ መረዳት የሚረዳኝ ሰው የለም መፍትሄ ይፈልጋለሁ በጣም እናመሰግናለን እግዚአብሔር ይስጥልኝ ለሰጠህን መረጃ አድማጮች እየተከታተላችሁት ያለው ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮ የሚተላለፍላችሁ ስርጭት ነው ከትላንት በስቲያ ቅዳሜ ዕለት በአርበኞች ግንቦት 7 ታጣቂዎች በሰሜን ጎንደር ደንቢያ ወረዳ ቆላድባ ከተማ በሚገኘው የአማራ ብድርና ቁጠባ ተቋም ላይ ጥቃት ተፈጽሟል ይህን በተመለከተ ወደ አካባቢው ስልክ ደውለናል ሌሎች በጎንደር አንዳንድ እንቅስቃሴዎችም አሉ ይህንን የሚነግሩ ነዋሪ ከአካባቢው አግኝተናል ለደህንነት ሲባል ድምጻቸው የተቀየረ መሆኑን ለመግለጽ እንወዳለን በጣም አመሰግናለሁ በአማራ ብድርና ቁጠባ ተቋም ላይ የተወሰደው እርምጃ ምንድነው የተወሰደው እርምጃ ከምሽቱ 5 ሰዓት ሲሆን የቦምብ ጥቃትና በቀጥታ የጥይት ተኩስ ነው በጥቃቱም 3 የመከላከያ ሰራዊትና አንድ ዘበኛ ጉዳት ደርሶባቸዋል ከሶስቱ ሁለቱ የመከላከያ አባላት ወዲያውኑ ሲሞቱ ዘበኛው ቆስሎ እስካሁን ድረስ ጎንደር ዩኒቨርሲቲ ሆስፒታል ነው ሕክምና እያደረገ ያለው ጥቃቱ ምንድነው ለምንድነው የአማራ ብድርና ቁጠባ ተቋም ላይ ያነጣጠረው ጥቃቱ እዚህ ድርጅት ላይ ያነጣጠረበት ዋናው ምክንያት እንግዲህ መንግስት ይሄንን ህዝብ ለመጨቆን ከሚጠቀምባቸው ወይም ደግሞ ገቢ ከሚያገኝባቸው ዋና ከሚባሉ የኢኮኖሚ አውታሮቹ አንዱ ይሄ የአማራ ብድርና ቁጠባ ወይም አክስ የሚባለው ድርጅት ነው ከነዳሽን በኢፈርት ስር ያለ ድርጅት ነው ለህብረተሰቡ ብር አበድራለሁ እያለ የገበሬውን ጥሪቱን ባዶውን እንዲቀር እያደረገ እየዘረፈ ያለ ድርጅት ነው ለመንግስት ከፍተኛውን ወለድ ነው እያስመዘገበ ከህብረተሰቡ እየሰበሰበ የሚሰጥ አዋስተው እንድትበደር ያደርጉና ከበደሩ በኋላ ደግሞ አስጨንቀው ንብረትን አሽጠው እንድትከፍል ያደርጉሃል አንደኛ የወለዱ 18% ከመቶ ብር 18 ብር ነው በአንድ ወር የሚወልደውና አንዲት ወር ብታዛልፍ ያለች ንብረት ሽጠህ እንድትከፍል ነው ቸግሮ እንኳን እንትን ብትል ወደ ኋላ ብትከፍል ያለች ንብረት ሽጠህ እንድትከፍል ነው የሚያደርጉና ለመንግስት በጣም ከፍተኛ የኢኮኖሚ አውታሩ ስለሆነ ይሄ ጥቃት የተፈጸመበት ዘራፊና ሌባ መንግስት ስለሆነ ህዝብን የሚጨፈጭፍበት የሚረግጥበትን መሳሪያ የሚገዛው ከእንደዚህ አይነት ድርጅቶች በሰበሰበው ብር ስለሆነ ከህብረተሰቡ የሰማነው ይሄን ነው አሁን ይታወቃል የሚደረገው የዚህ ድርጅት ዓላማ ምንጊዜም ይታወቃል
ስለዚህ ህብረተሰቡ ሁሉንም በምታነጋግርበት ሰዓት የሚነግርህ ዘራፊ አብድሮ ትርፍ አትርፈህ የምትመልስለት ሳይሆን ያንተን የራስህን ጨምረህ የምትሰጠው ዘራፊ ድርጅት ስለሆነ ነው ህብረተሰቡ የሚለው። ጥቃቱ ተፈጸመ ሲባል የወደመ ነገር አለ? ይሄ የአማራ ብድርና ቁጠባ ተቋም ላይ ለጉዳት ዳርጎታል የሚባለውን መግለጽ ይቻላል? ህንጻው ሙሉ በሙሉ ነው የወደመው። ከዛው ከአማራ ብድርና ቁጠባ ቢሮ ግቢ ውስጥ የነበረች ሞተር ሳይክል አብራ ጋይታለች። ሙሉ በሙሉ ዳሜጅ ሆኗል። እንግዲህ አርሶ አደሩን በመዳብ ስር ለማድረግ ከሚገለገልባቸው አንዱ እንደነዚህ አይነት ተቋማትን በማበራከት ብድር እንዲሰጡና ገበሬው ሁልጊዜም በመንግስት ቁጥጥር ስር እንዲሆን የማድረግ ነው። ምናልባት ይሄ የአማራ ብድርና ቁጠባ ተቋም ወታደራዊ ተቋም አይደለም፣ እንዲህ አይነት ጥቃት በእንደዚህ አይነት ተቋም ላይ መፈጸም ተገቢ አይደለም የሚሉ ወገኖች አሉ። እንደው አግኝታችኋል? ይህን ጥቃት የፈጸሙ ሰዎች ላይ ለእንደዚህ አይነቱ የሰዎች ጥያቄ የሚሰጡት መልስ ይኖር ይሆን? ይህንን ጥቃት የፈጸሙትን ሳይሆን የዚህ ድርጅት ጥቃት ሰለባ የሆኑትን ሰዎች ብዙ ሰዎች አግኝተን አናግሬ ያውቃለሁ። እኔም ራሴ የዛ ጥቃት ሰለባ ነበርኩ። ይሄ ድርጅት አማራ ክልል ላይ ባሉት በሁሉም ወረዳዎች ቢሮ ከፍቶ ይሰራል። አማራ ህዝብ ብር በድራል ይላል። ከአማራ ክልል ውጭ ሄዶ ግን ከአማራ ክልል ውጭ ላሉ የአማራ ተወላጆች ማበደር እንኳን አይችልም። ወደ ደደቢት ከመጣ ደደቢት ደግሞ ጎንደር ላይ ከፍቶ እነሱ ወይም ከትግራይ ለመጡ የነሱ ሰዎች ስርዓቱን ለሚደግፉ ሰዎች ብር እያበደረ ስራ እንዲሰሩና ኢኮኖሚ እንዲቆጣጠሩ ያደርግታል። እዚህ ጋር አማራ ብድርና ቁጠባ የሚያበድረው ማክሲመሙ ለአንድ ሰው የመጀመሪያ ብድር ስትበደር 7,000 ብር። ደደቢት ጋር ስትሄድ ከዛ በላይ ነው። 300-400 ሺህ ብር ተበድረህ ስራ ሰርተህ ማትረፍ የምትችልበትን አቅም ፈጥረው ነው የሚሰጡ። እዚህ ጋር አማራ ብድርና ቁጠባኛን የሚያበድረህ ስራ ሰርተህ እንድትቀይር ሳይሆን ያለችንም ጥሪት በብድር ሰበብ ተቀብሎ አንተንም ባዶ ለማድረግ የታሰበ ነው። ወደ ገበሬው ከመጣን ደግሞ ገበሬውም ማዳበሪያ መጀመሪያ በዱቤ ውሰዱ ይላል። ከዛ ደግሞ የዱቤውንን በዱቤ የወሰደውን ማዳበሪያ አዝመራው ሳይደርስ ወይም ደግሞ አዝመራው አልበቅልለት ድርቅ ሲመታው ምን ሲል አላዋጣው ሲል እንደገና ብድር ተበድረ ክፈልልና የሚያርሰውን በሬ ሁሉ እንኳን ሽጦ እንዲከፍል ያደርገዋል። ብድር ካስበደረ በኋላ በምርጫ ሰዓት የምርጫ ቅስቀሳ መቀስቀሻ የሚያደርገው ይሄንን ነው። እዳችሁን ሰርዝላችኋለሁ፣ ብድራችሁን እንደዚህ ያደርግላችኋለሁ እያለ እና ለመንግስት በጣም ወሳኝ የሆነ ሚና የሚጫወትለት ድርጅት ነው። ይሄ ድርጅት እንግዲህ ጥቃቱ ከተፈጸመ በኋላ በስርዓቱ በኩል የተወሰደ እርምጃ አለ። አሁን በአሁኑ ሰዓት ምን ይመስላል? ከጥቃቱ በኋላ ያለው ሁኔታ ምንድን ነው? በአሁኑ ሰዓት ሙሉ በሙሉ ሰሜን ጎንደር ውጥረት ላይ ያለበት ሁኔታ ነው ያለው። በየአቅጣጫው መከላከያ ኃይል እየተንቀሳቀሰ ነው የምታየው። ከተማው ላይ መትረጊስ ጠምደው የሚንቀሳቀሱ ወታደሮችን ታያለ። የቀይ ቦኔታ አድርገው ሄዱ ስናይፐር ይዘው እሱን ይዘው ሲሽከረከሩ ታያለ እና በጣም ውጥረት የነገሰበት ነገር ነው ያለው። ማለት አሁን ቆላ ድባ በተለይ ይሄ የአማራ ብድርና ተቋሙ ላይ ከተፈጸመ በኋላ እንግዲህ 2 የስርዓቱ ወታደሮች ተገድለዋል ነው። ይሄ ምንም ቁጥሩ ትንሽ ቢሆንም ከባድ ጉዳት ነው ለስርዓቱ። ምን አይነት እርምጃ? ብዙ ጊዜ የበቀል እርምጃም የመውሰድ ሁኔታ አለ። ከዚህ በኋላ ስርዓቱ የሰጠው አጸፋ መልስ አለ? እስካሁን ድረስ የሰጠው በግልጽ የሰጠው አጸፋ መልስ የለም። ግን ሰዎችን የማሰር የማንገላታት ነገር አለ። ይሄንን ታውቃላችሁ። መጣው እንደዚህ ያደረጉትን አይታችኋል፣ ምግብ አብልታችኋል፣ አስጠንቅታችኋል እያለ የሚያስራቸው የሚያንገላታቸው ሰዎች በብዛት አሉ እና ያው ማሰር ማንገላታቱ እንዳለ ነው እስካሁን ድረስ። በሌላ በኩል ጎንደር እንግዲህ ከዚህ ከአስቸኳይ አዋጁ ጋር በተያያዘ አስቸኳይ አዋጁን መራዘሙ ይታወቃል። ግን ጎንደር አካባቢ ያለው ሁኔታ በየጊዜው ስብሰባ ይቀመጣሉ። የአካባቢው በተለይ ጎንደር ከተማ ከንቲባም ተባረዋል፣ የፖሊስ አዛዡም እንደዚሁ ታስረዋል። ስርዓቱ እዛ አካባቢ እምነት ያጣበት ሁኔታ ነው ያለው። እንደሚሰማውም ከሆነ ከሌላም አካባቢ ያሉትን የህወሓት ቀጥታ የትግራይ ተወላጅ የሆኑ ጀነራሎቹን ወታደራዊ አዛዦቹን ወደ ኮማንዶ ፖስቱ ላይ በማውጣት ሁኔታውን ለመቆጣጠር እየሞከረ ነው። ጎንደር አካባቢ ከዚህ ጋር በተያያዘ ሰሞኑን የተለየ ክስተት አለ? አዎ፣ ክስተቱ ምንድነው? ውጥረቱ እንዳለ ነው እስካሁን ድረስ። ይሄ የነጻነት ኃይሎች የሚያደርጉት ትግል ተቀንቀን ጥቃቱ ለጎንደር በጣም ቅርብ በሆኑ ከተሞች ድረስ እየመጣ ጥቃት ፈጽሞ ተመልሰው በሰላም የሚሄዱበት ሁኔታ ነው ያለው እና ይሄ ደግሞ ለእነሱ በጣም አሳስቧቸዋል። ከሚገባው በላይ ራስ ምታት ሆኗቸዋል እና ስልጣናቸውን በጣም ስለሚወዱ እነሱ ይሄንን ስልጣናቸውን ላለማጣት ከፍተኛ የሆነ የሞት ሽረት ትግል እያደረጉ ነው ያለና ጎንደር ላይ አሁን ውጥረቱ በጣም ከባድ ነው። በምን ሰዓት ምን ሊፈጠር እንደሚችል መገመት የማትችልበት ደረጃ ላይ ነው ያለው። አሁን በጣም ነው የማመሰግነው። እሺ፣ እኔ በጣም ነው የማመሰግነው።
ጋማውን ጅራቱ አድማጮች የተከታተላችሁት ያለው ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮ የሚተላለፍላችሁን ስርጭት ነው። ባለፈው ሐሙስ በቴል አቪቭ እስራኤል በሚገኘው የኢትዮጵያ ኤምባሲ የተሰቀለው ምልክት ያለበት ሰንደቅ ዓላማ ወርዷል። ምልክት የሌለበት መሰቀሉን ለማወቅ ተችሏል። ይህን ካደረጉት ወጣቶች አንዱ ፍርድ ቤት ቀርቦ ነበር። ነጻ ተብሎ መለቀቁ ተሰምቷል። ወጣቱ ለኢሳት እንደገለጸው ማንኛውም ኢትዮጵያዊ ሊያደርገው የሚገባ ድርጊት ነው። በእስራኤል የኢትዮጵያ አምባሳደር አቶ ጸጋዬ በርሄ በወቅቱ ኢትዮጵያ ነበሩ። ለመመለስ ለደህንነቴ ፈራው ማለታቸውም ተሰምቷል። ወጣት ማስተዋል ጥላውንን እስራኤል ደውለን አነጋግረነዋል። ከፍርድ ቤቱ ውሳኔ ይጀምራል። ወደ ፍርድ ቤት ቀርቤ ነበር። ያው ስር እንኳን አይባል ያው ፖሊሶች 8 ሰዓት የፈጀ ምርመራ አድርገው ነበር። ምናልባት እነሱ መጀመሪያ ጉዳዩን በከባድ ወንጀል ነበር ይዘው ለምርመራ የተነሱት። በኋላ ላይ ምናልባት ያው የኤምባሲ ሰዎች የሰዓተ መረጃ እና አብዛኛውም የተጋነነ እንዲሁም በራሱ ምንም በቂ ምክንያት ወይም ተራጅ ምንም መነሻ የሌላቸውም ነገሮች ይዘው እንደተነሱ ፖሊሶቹን የገባቸው ምናልባት ምርመራው ወደ ማለቁ ሲመጣ ነው። ለምሳሌ ያው እኛ ባንዲራ እንቀየር ነው ከያውጭ እስቲ ወደ ጉዳዩ ልመለስና ምንድነው የተፈጠረው የሆነውን ንገረን። ቁጥት ነበር ያው ታውቃለህ እንግዲህ አሁን ሰሞኑን በተለይ እዚህ ቆሼም ያው በወንጀል የደረሰው ነገር አብዛኛውን ህዝብ አስቆጥቶታል። ያው የበፊቱ ላይ እየተጨመረ አሁን ህዝቡ በደል የሚሸክምበት ጫንቃው እየላላ ነው የመጣውና ማንኛውም ኢትዮጵያ አሁን ባገኘው አጋጣሚ ወያኔን የሚጎዳ ነገር ከማድረግ የማይመለስበት ሰዓት ላይ ነበር ነው እና እኔ በግሌ የዛለታ ማታ ላይ ስራ ቦታ ሱቅ በልቼ በዚህ በኤርፎን እየሰማሁ ስወጣ ሀብታሙ አያሌው የደረሰበትን ነገር እየተናገረ ምናምን ነበርና ትንሽ በጣም ራሴን ማልቋጠር በገር ያደርሼ ነበርና ከኔ ሱቅ በቅርብ ርቀት ላይ ነው የሚገኘው ኤምባሲው እና እዛ ሄጄ ያው ባንዲራውን እንቀየር ይሄድ ያው ሌሎችም ኢትዮጵያውያን ነበሩ። እዛ አጋጣሚ ተገናኘን። እነሱ በእነሱ አባሪ ሆነ ባንዲራውን ቀየረን ሄድን። አሁን ይሄ የሆነው ጠዋት ላይ ነው። ባንዲራውን ቀየረን ስትል በስርዓቱን የሚጠቀምበትን የሚገለገልበትን ባንዲራ ወርዳችሁ ሌላ ነው ያደረጋችሁት? እስቲ ንገረኛ ያደረጋችሁ። ቀድሞውን ያው ኢትዮጵያ ለዘመናት ተጠቅምበት የነበረችበትን ባንዲራ ነው መልሰን የተጠቀምነው። አሁን ህወሓት የተገለገለበት ያለውን ባንዲራ አውርደነዋል። ምክንያቱም ይሄ ያው ይሄን ስርዓት የሚገልጸው ይሄ አሁን እነሱ እዚህ ሰንደቅ ዓላማ ላይ ያደረጉት አርማ ነው ስርዓቱን የሚገልጸው እና ይህ ስርዓት ደግሞ እኛ ላይ ያደረገብን ያለው ነገር ያው ከበቂ በላይ ነው። ከመቆጣት ከመናደድ በላይ አልፎ ያው እንግዲህ ወደ ጦርነት ያደረሰ ምክንያት ሆኗል። አሁን እንግዲህ በህዝብና በስርዓቱ ማለት ጦርነት ነው ያለው እና በመሀላችን ደግሞ ያደረጉት ባለኮከቡ ወይም አምባሻ ነው የሚባለው ተለምዶ እና ይህ ምልክት ያው እንግዲህ ስርዓት ሲወድቅ አብሮ የሚቀየር ምልክት መሆኑን ለማሳየት ነው የሚያጠቀምንበት። ሁለተኛው ምክንያታችን ደግሞ ያው ዓለም ይወቀው በቃ ወያኔ እንደሚናገሩ አይነት ስርዓት አለመሆኑ ወይም እነሱ የሚሰጡት ድጋፍ ተገቢ አለመሆኑን በህዝብ የተጠላ መሆኑን እንዲያውቀው ነው። እኛ ይሄ ነገር እንግዲህ ያው ወያኔ እስካጋለጥ ድረስ ማንኛውም ወያኔ የሚያጋልጥ ነገር እንደምናደርግም ጭምር ነው ለማስተላለፍ ሞከርነው በሰዓቱ። ከዛ እንግዲህ አዲስ የተሾሙት በእስራኤል የኢትዮጵያ አምባሳደር አለቃ ጸጋዬ በርሄ ናቸው። እሳቸው ጋር የተፈጠረ ግብግብ አለ። ምክንያቱም ክስ ላይ እሳቸው ላይ ጉዳት ለማድረስ የሚል ነገር ተነስቶ ነበርና ከእሳቸው ጋር ምን አገናኘ? እንግዲህ ያው ይሄ እነሱ ያው ቀደም እንደነገርኩ እዛ ኢትዮጵያ በጦማሪያን ላይ በጋዜጠኞች ላይ በተለያዩ የፖለቲካ ድርጅት መሪዎች ላይ የሚያደርጉት የክስ ሲመሰርቱ ምንም አንድ ጫፍ ይዙና ያንን ጫፍ ይዘው በመለጠጥ ነገሩን ከባድ ወደ ከባድ ወንጀል ለምሳሌ ወደ ሽብር ወደ ሀገር መግዛት ለመጠምዘዝ ይሄ ነገሩ የሚለጡበት አካሄድ አለ። ያው ካንጋሩ ችሎት ላይ እና አሁንም እቺ የባንዲራዋን መውረድ በዛ መንገድ ነው ለጥፋት አቅርበው የኢትዮጵያ መንግስት ጉዳዩን በከባድ ወንጀል እንዲመረምርላቸው ለማድረግ የሄዱበት ሂደት አለ። አምባሳደሩ የሰው አሁን እኔን ነው እንግዲህ ያሉት አምባሳደሩ እንዲገድለው ከተለያዩ ድርጅቶች ትእዛዝ ተቀብሏል እና ይህን በአደባባይ ተናግሯል የሚል ነው ከዛ ክስ ላይ ያለኝ ቀርቦ የነበረው። ከእሳቸው ጋር ፊት ለፊት ተገናኝተሃል? ከአምባሳደሩ ጋር ፊት ለፊት ተገናኝተሃል? በፍጹም እኔ ጊዜም የለኝም። እኔ ራሴ በስራ የተጠቁ ነኝ እና በዛ ፊት የተገናኘሁበትም አጋጣሚ የለም። ራት ይመስለኛል እንግዲህ እዛ ቀልደንባቸው ነበር። እዛ ባንዲራው የሚቀየርበት ሰዓት ይሄ ለእርሱ የተደረገ አቀባበል ነው እንኳን ደህና መጡ ምናምን የሚል አይነት ነበረ እና ያ ደግሞ በዚህ በሳይ ልግ ለግድያ ሙከራ ወይም ለዛቻ
ክስ የሚያበቃ አይደለም እኔ የተናገርኩት ነገር በሰዓቱ እና ያክል ቀየረው። አሁን ሰውየው አጋጣሚ ይመስለኛል ከዛ ወጥተው ከዛ በኋላ ወጥተው አላውቅም እስራኤል ሀገር አልነበሩም እና ያክል ነገር ለእስራኤል መንግስት እንደሆነ ብቻ ያቀረቡት ለደህንነታቸው እንደሚፈሩና እስራኤል መንግስት አደብ ካላት እንደዛ ለዚህ ሀገር መመለስ እንደማይችሉ አድርገው ለእስራኤል መንግስት ሪፖርት ያደረጉት ሰውየው ከኢትዮጵያ እና ሪጃን ይዞ ነው እንግዲህ ወደ ምርመራው የገባው። ስለዚህ አሁን ነጻ ተብለህ ተለቃል ምንም ወንጀል የለብህም በሚል ነው ወይስ በምን ሁኔታ ነው የተለቀቀው? እንደነገርኩ አሁን ክሱ በዚህ ብቻ አላበቃም ማለት አንደኛ እነሱ የእስራኤል ዜጋ ሆኖ ያው የሀገራችን ኤምባሲ ደፈረብን ብለው የከሰሱት በዚህ የእስራኤል ህግ ደግሞ ጥምር ዜግነትን እና በጥምር ዜግነት ያለው ሰው ሁሉ በሁለቱም ሀገሮች የፖለቲካ ሁኔታ የመሳተፍ እድል እንዳለው ይፈቅዳል። ይሄ ምንም የማያሻማ መብታችን ነው እና ሌሎቹንም እንደዚህ እስራኤላውያን የወያኔ ተቃዋሚዎች በተለይ እስራኤሎቹ ለመጫን የሚያደርጉት ነገር ይሄ ነው። እናንተ የሰው ሀገር ዜጋ ናችሁ አያገባችሁም የሚሉት ነገር አለ እና ፍርድ ቤቱ ይሄኛውን ክስ ውድቅ ነው ያደረገባቸው። ሌሎች ብቻ ተያይዘው 6-7 የሚሆኑ ክሶች ነበሩ በሙሉ አብሮ ውድቅ እንዲሆኑ ይደረጉ እና በመጨረሻ ፍርድ ቤት የወሰነው ውሳኔ ምንድን ነው? ያው እንግዲህ ለተወሰኑ ጊዜያት ሰውየው ምናልባት እንዳለውም ፍርሃት እየተሰማው ከሆነ አምባሳደሩ እሱ ያለበት አካባቢ እንዳለ ተወስኗል። ከዛ ውጭ ያለውን ነገር ያው በነፃ ነው የተሰናበትኩት። በዚህ ነው የተዘጋው። እንግዲህ ባንዲራ የሰንደቅ ዓላማ በመቀየር ከዚህ በፊትም እዚህ ዋሽንግተን ዲሲ ኢትዮጵያውያን ሰንደቅ ዓላማውን ቀይረዋል። አሁን እናንተም እዛ በእስራኤል የሚገኘውን ሊቀየር አድርጋችኋል። ቀደም ሲል ገልጻል። ዓላማው በዋናነት ቁጭትን ለመግለጽ ስርዓቱ እያደረሰው ያለውን በደል ለማሳየት በሚል ነው ብላ እንደው በመጨረሻ የምትለው ነገር አለ? ያው በመጨረሻ ምለው ነገር እንግዲህ በዚህ በምርመራው ሂደት አጠቃላይ በነበረው ሂደት አብረው የተነበሩ የእስራኤላውያን ፖሊሶች እንዲሁም በተለይ ደግሞ ለሪዝ እስራኤላውያን እዛም እስር ቤት በነበርኩበት ሰዓት ያው ያደርጉልኝ ለነበረው ድጋፍ እና በተለያየ እንክብካቤያቸው ያው እንግዲህ ምስጋናን ማቅረብ ፈልጋለሁ። ሁሉም እንግዲህ ኢትዮጵያዊ በመላው ዓለም ላለው ያለበት እንግዲህ ወያኔን የሚጎዳ ነገር ሁሉ ያ በማድረግ ይህን ስርዓት ውድቀቱን እንዲፋጠን የበኩሉን አስተዋጽኦ እንዲያደርግ ነው መልዕክቴን ማስተላለፍ። እሺ፣ በጣም አመሰግናለሁ ማስተዋል። አድማጮች እየተከታተላችሁት ያለው ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮ የሚተላለፍላችሁን ስርጭት ነው። በ571 305 1637 የላካችኋቸው መልእክቶች ቀጥሎ ይቀርባሉ። ሰላም ጤና ይስጥልኝ ዛቶች። እንደው ልናገር የፈለኩት ዛሬ በሰሞኑ በቮይስ ኦፍ አሜሪካ ላይ አቶ ሀብታሙ አያሌው ያስተላለፈውን ኢንተርቪው ሰምቼ ነው። በብዛት አንድ ጊዜ ብቻ አይደለም ከ5 ጊዜ በላይ አዳምጬዋለሁ። እኔ የሚያሳዝነኝና የሚገርመኝ ነገር ቢኖር እነዚህ ታሳሪዎችም ላለመናገር ለምን እንደማይናገሩት አላውቅም። የኢትዮጵያ ባህልና በኢትዮጵያ እምነት በክርስትናም በእስልምና የማይፈቀድ በጣም አስቀያሚና አስነዋሪ የሆነ ነገር ስለሆነ መናገር አልፈልግም። አንድም አይደለም ሁለትም አይደለም ከዛም በላይ ከ5 ከ6 በላይ የሆኑ እስረኞች ተፈተው ሲወጡ ይህን ይናገራል። ይህንን ሲናገሩ የሃይማኖት አባቶች በኢትዮጵያ እምነት የማይፈቀድ በኢትዮጵያ ባህል የማይፈቀድ ነገር ተበድለናል ብለው ሲሉ እነዚህ እስረኞች እምነትን ሃይማኖትን የእግዚአብሔር መንገድ ይመራለን የሚሉ አባቶች ምን እያደረጉ ነው? አልሰማንም እንዳይሉ ሁልጊዜ እንኳንስ በውጭ ያለው የሃይማኖት መሪዎች ቀርቶ አዲስ አበባ ያለው ራሱ ኢሳትን ያዳምጣል በየቀኑ ግን ለምን ዝምታ እንደመረጡ አልገባም። እባካችሁ ኢሳቶች በውጭና ያሉትን ወይም ገለልተኛ የሆኑትን የሃይማኖት መሪዎች ከእስልምናና ከክርስትና መሪዎችን ፈልጋችሁ ሀብታሙን አያሌው ኢንተርቪው አስደምጧቸውና ነፍሳቸውን እባካችሁ ለኢትዮጵያ ሕዝብ አሰሙ። የሃይማኖት መሪዎች እባካችሁ እንለምናችኋለን። እናንተ ሌላ ምን ተነፍሱበት የለንም። እናንተ ናችሁ ያላችሁ። እባካችሁ ይህንን የሃይማኖት አባቶች አሰማችሁና የሚሉትን እስኪ እንስማ። አመሰግናለሁ። ከፍልታሪ ዞና ገና ሁሉ ደስታ በጣም አመሰግናለሁ።
ይሁን። ዘወትር ወዳችሁ ሳቶች አምላክ ከፍ ያርጋችሁ። አሁን ይሄን መልእክት የትግራይ ልጆች ነው ማስተላልፈው። የትግራይ ልጆች እውነት ትግራይን የምትወዱ ከሆናችሁ ኢትዮጵያን ሕዝብ ውደዱ። ታሪካቸው የኢትዮጵያ ሕዝብ ነው። ዛሬ ወያኔ አላፎች ግብረ አበሮች ገንዘብ ለመሰብሰብ የሚያደርጉትን አትቀበሉ። አሁንም ዛሬ ስለ አድዋ ያወራሉ። ስለ አድዋ እነሱ አያውቁም። ስለ ቪየትናም ነው የሚያውቁት። ስለ ቪየትናም እና ስለ አልባንያ ነው የሚያውቁት። የኢትዮጵያ ታሪክ ከትግራይ ተለይቶ አያውቁም። እነሱ ዋሽተው ነው። አሁንም አድዋን እንሰራለን፣ አድዋን እንደዚህ እናደርጋለን የሚሉት ልክ የአባይ ገንዘብ ለመሰብሰብ ሲታገሉ የነበረውን ያህል በሌላ መንገድ ደግሞ እናንተ በማታውቁት ደግሞ ገንዘብ ለመሰብሰብ ነው እንጂ ስለ አድዋ አዝነው አይደሉም። ስለ አድዋ ቢያዝኑማ አድዋ ነበር የተወለዱት። የአድዋ ታሪክ ለነሱ ነበር። ለአድዋ የሞቱ ሰዎችን እንኳን ያስታውሱ ነበር። 42 ዓመት ምንም ሳያደርጉ ስለ ቪየትናም እና ስለ ቻይና ነበር የሚያወሩት፣ ስለ ራሽያ ነበር የሚያወሩት። ለመሆኑ እናንተ ማርክ ሌኒን የሚባል ሰው አላችሁ ወይ ትግራይ ውስጥ? እናንተን የሚለውን የሚያስገቡት ለእናንተ ለመነገድ ብቻ ነው። የትግራይ ሕዝብ የኮራ ሕዝብ ነው። ታሪካዊ ሕዝብ ነው። አዋርደዋል። ታሪኩን አረክሰዋል። ጣሊያን የትግራይን ሕዝብ ጨርሰው የአክሱምን ሐውልት ተሸክሞ ሲሄድ አንድ ቀን አውርሶ አያውቁም። ውሸታሞች ናቸው። አሁንም ጥንቃቄ አድርጉ፣ ተማሩ። አዋቂ ሰው የሚባል እንዳይፈጠር አድርጓል። አጥፍተዋል። ምክንያቱም አዋቂ ሰው ተቃውሞ ስለሚያደርግ ስለሚያስተምር ነው። አሁንም እናንተ አታለሉ። ሁልጊዜ በእናንተ ለመነገድ የተዘጋጁ ናቸው። ተጠንቀቁ። እኛ ከሌለን እናጠፋለን ይላሉ እንጂ እነሱ ናቸው የሚያጠፉ ያሉ። እናንተን ለሚያጠፉ ሰዎች ለምንድን ነው የምትሰሙት? ከኢትዮጵያ ሕዝብ ከአንድም ያልተወለዳችሁ የላችሁም። ዋሽቶ ነው። እናንተ ከየትም እንደተወለዳችሁ ያውቃሉ። እነሱን ግን ጣሊያን የእናንተን ንብረት ዘርፎ የእናንተን አያቶች ገድሎ እነሱን አስተምሮ ስለሄዱ ለሱ እየፈጸሙ የኢትዮጵያ መንግስት በአቶ ሀብታሙ አያሌው የፈጸመው የእስረኛ አያያዝ ግፍ ወይም ደግሞ ሰቆቃ በጣም ጭካኔ የተሞላበት ኢሰብአዊ የሰውን ክብር የሚያዋርድ በመሆኑ በጣም እጅግ ያሳዝናል። በጣም አዝኛለሁ። በመሆኑም እነዚህ የሰቆቃ የስቃይ አያያዝ የእስረኛ አያያዝ ወይም ደግሞ ምርመራዎች በዓለም አቀፍ ሕጎች የሕግ ድንጋጌዎች የተከለከሉ ናቸው። ስለዚህ እነዚህ ነገሮችን ወደ ጉዳዩ የሚመለከታቸው የዓለም አቀፍ የሰብአዊ መብት ተከራካሪዎች ከዛም በላይ ጉዳዩ የማየት ስልጣን ያለው የዓለም አቀፍ ፍርድ ቤት ቢተላለፉ መልካም ነው እላለሁ። ለዚህም ጉዳይ የኢትዮጵያ የሕግ ሙያ ያላቸው በውጭ ያሉ በሕግ የላቀ እውቀት ያላቸው ብዙ ሙያተኞች ይኖሩናል ብዬ ገምታለሁ። እነዚህን በዚህ ጉዳይ ላይ ተረባርበው ወደሚመለከተው ጉዳዩ የማየት ስልጣን ወዳለው ፍርድ ቤት ለማቅረብ የተለያየ የሕግ ድጋፍ ቢደረግላቸው እና ጉዳዩ በዓለም አቀፍ ሕግ ቢታይ በጣም ለሌላም አስተማሪ አርአያ ወይም ደግሞ በጣም ገላጭ ይሆናል ብዬ እገምታለሁ። አመሰግናለሁ። ቻው። ሰላም ጤና ይስጥልኝ። ሳቶች እንደምን ከርማችኋል? በወንድማችን ሀብታሙ አያሌው ላይ የደረሰውን መከራና ስቃይ በተመለከተ ትንሽ መልዕክት ለማስቀመጥ ፈልጌ ነው። የሰው ልጅ እጆቹና እግሮቹን በመስቀያ ላይ ወጥሮ እንደ ክርስቶስ ሰቅሎ ማሰቃየት ስቃይ እንዲቀበል ማድረግ በዚህ ባለንበት ወቅት የሰው ልጅ አይምሮ የማይቀበለው ወገኖች፣ የኢትዮጵያውያን አንድ ነገር አስተውሉ። ይህ የተደረገው በፍጹም በሮም ወታደሮች አይደለም። ሆኖም ግን ከነሱ ከሮማውያን ሲዋረዱ በመጡ የእነሱ የባንዳ የልጅ ልጆች ነው። ምክንያቱም እንዲህ ያለ ጭካኔ ከኢትዮጵያ አይምሮ አይመነጭምና ይሄኛው ጭካኔ አረመኔነት ከአባቶቻቸው በወረሱት የተቀበሉት በውርስ የተቀበሉት የጥቁር ጣሊያኖች እጅ ድርጊት ነው። በእኛ በኢትዮጵያን ምድር መሀል አዲስ አበባ እምብርት ላይ መሬት ሰርስረው በሲሚንቶ በለሰኗቸው ድፍት ጨለማ የተወረሱ የውስጥ ለውስጥ የሲሚንቶ ልስን ክፍሎች የማሰቃያ ግንብ ገንብተው እንዲህ ማድረጋቸው ይሄ ከደብደቢት አብሯቸው የመጣ ሰይጣናዊ ኢትዮጵያን ጥላቻ መንፈስ ውስጥ ንጹሐን በኢሰብአዊ ስቃይ በማሰቃየት የሚረኩ የሚደሰቱ ስለሆነ ነው። ሌላ ነገር ምንም ነገር የለውም። ኢትዮጵያን የማሰቃየት ሱስ ነው። የማሰቃየት ሱስ ሲጎበዝ ልብ በል። ሀብታሙ አያሌው ምን አድርጓቸዋል? ራሳቸው በቀረጹት ሕግ መሰረት
በተቃዋሚ ፓርቲ ተሳተፈ እንጂ ራሳቸው በቀረጹት ህግ መሰረት በመናገር መብቱ ትክክል አይደላችሁም አለ እንጂ ሌላ ምን አደረገ? የሁሉ ቅጣት ለምንድን ነው? ለምን እንደ ቆዳ መስቀያ ላይ ወጥሮ አካል እስኪተለተል ድረስ መግረፍ፣ ደም ዝውውር እስኪቆም ድረስ በኤሌክትሪክ ማቃጠል፣ ብልት ላይ ውሃ የሞላ ጠርሙስ ማንጠልጠል፣ ይሄ ሁሉ ስቃይ ቲፒኤልኤፍ ምክንያቱ ምንድን ነው? እና ወገኔ ድምጼን የምትሰማ ይሄ ከአእምሮ በላይ የሆነ ነገር እንደ ሆሊውድ ፊልም አይተህ አዝነህ ተበሳጭተህ ተንጨርጭረህ ለጊዜው በሀዘን የምትቆዝምበት አይደለም። ለደቂቃ እንኳን ልትዘነጋው የሚገባ አይደለም። እጅግ በጣም ልታስብበት የሚገባ ነው። ዛሬ ፈጣሪ በእውነት ሀብታሙን ነፍስ አስርፎልን ይህንን ዘመን የለሽ ጭካኔ አረመናዊ ድርጊት ህዝብ ጆኖ መድረሱ ተአምር። ዛሬ በዚህ የሲኦል የምድር ስርቻ ስንት ኢትዮጵያውያን ወገኖቻችን ስቃዩ በርትቶባቸው በዚያው እስከ ወዲያኛው ያሸለቡ ይቺ ምድር ትጠራቸው። አድማጮች ቀደም ሲል እየተከታተላችኋቸው በ571 የላካችኋቸው መልእክቶች ነበሩ። ከልብ እናመሰግናለን። ከማስታወቂያዎቹ በኋላ ተመልሰን እንገናኛለን። በዳላስ ቴክሳስ የሚገኘው ላሊበላ ሬስቶራንት በኢትዮጵያውያንና አሜሪካውያን ዘንድ ተወዳጅነትን እንዳተረፈ 20 ዓመታትን አስቆጠረ። ላሊበላ ሬስቶራንት በዳላስ ዕውቀትና ልምድ ባላቸው ባለሙያዎቻችን የሚዘጋጁት ልዩ ልዩ የባህል ምግቦቻችን ጣዕምና ጥራት የተመሰገነን። ከወዳጅ ዘመዶ ጋር በመሆን ይምጡና ይጎብኙን። በሀገሩ ቋንቋ በኢትዮጵያ ገበታ ይስተናገዳሉ። ምን ይሄ ብቻ! በላሊበላ ሬስቶራንት ውስጥ የአበሻ ቡና ከነሙሉ ክብሩ ሲቀርብልዎት ላሊበላ ባህል ነው፣ ላሊበላ ቅርስ ነው፣ ላሊበላ ኢትዮጵያዊነት ነው ሳይሉ አይመለሱም። አድራሻችንን እንጠቁሞት 9191 ፎረስት ሌን ዳላስ ቴክሳስ 75243 በስልክ ቁጥራችን ቢደውሉ መልካም መስተንግዶ ይጠብቆታል። 972 792 8442 ላሊበላ ሬስቶራንት በዳላስ ቴክሳስ። ህብር የኢትዮጵያ ሬስቶራንት። ህብር በቅርቡ አሌክሳንድሪያ ቨርጂኒያ አካባቢ ተከፍቶ ከጣፋጭ ምግቦቹና በኢትዮጵያዊ መስተንግዶ ይበል የተባለለት ህብር ሬስቶራንት አሁንም የምግብ አምባሳደርነቱን እንደተቆጣጠረ ነው። የጾም አሳ ጉላሽ፣ አሳ ዱለት፣ ሙሉ አሳ፣ የተለያዩ ጣዕም ያላቸው የጾም በየአይነቱ የቲማቲም ፍትፍትን ጨምሮ ሌሎችንም ያካተተ ሲሆን በተጨማሪም የፍስክ ህብር ስፔሻል ክትፎ፣ ዱለት፣ ጎድን ጥብስ እንዲሁም ቺክን ዱለትና ህብር ገባውጣ በልዩ ባለሙያ ተከሽነው ሲቀርቡ በሙሉ ኩራት ነው። ኑ ህብርን ይጎብኙ። ከልዩ የባር መስተንግዶ የድራፍትና የተለያዩ መጠጦችን ባማረው ባራችን የስፖርት ሌሎችም የተለያዩ የቴሌቪዥን ቻናሎችን አሟልቶ ይጠብቃችኋል። በተጨማሪም ለተለያዩ ለሰርግ፣ ለልደትና ለሌሎች ዝግጅቶች የኬተሪንግ አገልግሎትን እንዲሁም ለቴካዌይ በስልክ ቁጥራችን ይደውሉልን። ሃሎ ህብሮች ይበሉን። ስልክ ቁጥራችን 571 858 5381። አድራሻችን 410 ኢስት ግሌብ ሮድ አሌክሳንድሪያ ቨርጂኒያ 22305 ነው። ህብር የኢትዮጵያ ሬስቶራንት። የሻማ መብራት ጥሪ በዋሽንግተን ዲሲና አካባቢዋ ለምትኖሩ ኢትዮጵያውያን በሙሉ የህወሓት መራሹ መንግስት የሀብት ማጋበሻ በሆነው የመሬት ንጥቂያ በመፈናቀል ለዘመናት በቆሻሻ ቦታ ላይ ተጥሎ ቆሻሻ እየተመገቡ ቆሻሻን እንዲበላቸው የተፈረደባቸው ኢትዮጵያዊ ወገኖቻችን በጋምቤላ መንግስት አልባ ሆኖ በድንበር ዘለል የሙርሌ ጎሳ የተጨፈጨፉትን በሶማሌ ክልል በረሃብና በአጠቃላይ የአገሪቱ ክልሎች በኮማንድ ፖስቱ በየቤቱና በየሜዳው በጥይት ተደብድቦ የተገደሉ ኢትዮጵያውያንን ለማሰብ ታላቅ የሻማ መብራት ተጠርቷል። እርሶም ይህን ልብ የሚነካና ህሊና የሚያደማ ሐዘኖን ለመወጣት በቦታው በመገኘት የድርሻውን ይወጡ ዘንድ ደራሽ አጥተው በረገፉ ኢትዮጵያውያን ወንድሞቻችን ስም ተጠርቷል። ቦታው
ዋይት ሃውስ ፊት ለፊት 1600 ፔንሲልቬኒያ አቨኑ ኖርዝ ዌስት ዋሽንግተን ዲሲ 20500 ቀን አፕሪል 2 2017 ሰዓት 6 ሰዓት ፒኤም የዋሽንግተን ዲሲ የጋራ ግብረ ኃይል። አድማጮች እየተከታተላችሁት ያለው ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮ የሚተላለፍላችሁን ስርጭት ነው። ዛሬ አዲስ ፕሮግራም እንጀምራለን። ሳምንታዊ ፕሮግራም ነው። ደማቅ ቃላት ይሰኛል። የዝግጅቱ አቅራቢም ግርማ ደገፋ ነው። የመጀመሪያውን ቀጥለን እናቀርባለን። ደማቅ ቃላት። በዚህ ዝግጅት በሀገራችንና በውጭ ጸሐፍት ከተጻፉ መጻሕፍትና መጣጥፎች ውስጥ ለእናንተ ብናካፍል ያልናቸውን ሐሳቦች ነቅሰን ወይም ሙሉውን እናቀርባለን። ደማቅ ቃላት። በዚህ የመጀመሪያ ዝግጅት የመረጥንላችሁ መጽሐፍ ርዕስ አውቀን እንታረም ይላል። ጸሐፊ ሌተና ጀነራል አብይ አበበ። የታተመበት ዓመት 1955 ዓመተ ምህረት 1955 ዓመተ ምህረት ለንባብ የተመረጠው ምዕራፍ 2። የፖለቲካ ተቃዋሚ ወገን የሌለው መንግስት ስራው አይሰምርለትም። ቢሰምርለትም ከመወቀስና ከህዝብ ማልጎምጎም አይድንም። እንዲያውም ወደ መዋለልም ወደ መንገዳገድም ያደርሰዋል። ብዙ የፖለቲካ ወገን ያላቸው ሀገሮች ሲተራመሱ ይታያሉ። ይህም ጥሩ አይደለም። አንድ የፖለቲካ ወገን የሚከተሉ አገሮች ደግሞ ሳይዝናኑ ይኖራሉ። ይህም ተገቢ አይደለም። ምንም የእያንዳንዱ የፖለቲካ መሪ ልሁን ባይ ሐሳብ የተለያየ ሆኖ ተገኝቶ ሁሉም በየበኩሉ እኔ ሲል የሀገርንና የህዝብን ኑሮ ሲያመሳቅል ከመገኘት እንደምንም ተዋህዶና ተግባብቶ ሁለት የፖለቲካ ወገን ክፍሎች ብቻ መኖርና መደርጀት ለአንድ ሀገር እድገትና ስለ ህዝቡም መልካም አመራር በቂ ይመስለኛል። ይህም አዲስ ነገር ሳይሆን ተደርጎ የታየ ነውና ልዩ ማስረጃ አሻውም። ተግባብቶም በዚህ ላይ መሰረት ለመጣል መቻል ትልቅ ዕድል ነው። ይህም መሆን አለበት። አሰራሩ ቅጥና ወግ እንዲኖረው እንዲሰምርና እንዲለመድ ሆኖ ከተያዘ ፍሬው ወዲያው እንኳን ባይገኝ መሸጋገሪያ ሆኖ ከተዘረጋ በኋላ ጠቃሚነቱ እያደረ እንደሚገለጥ ስለማያጠራጥር ወደ ምንፈልገው ግብ በቀላሉ አስተካክሎ ሊመራንና ሊያስተባብረን ይችላል። ሰው በራሱ ከተመካና ስለራሱ ብቻ ካሰበ ከሰው ጋር ሊኖር አይችልም። የራሱን ሐሳብ ብቻ ተርጓሚና እኔ ያልኩት ብቻ ይሁን የሚል ከሆነም የማህበራዊ እድገት አይስፋፋም። ስለዚህም ማንኛውንም ሁሉ የጋራ ጉዳይ በማድረግ ተመልክቶ አጣርቶና ተባብሮ ለሚበጀው ነገር ብቻ መጠመድ ፍቅርን ስለሚጠይቅ አንተ ትብስ ተባብሎ መፎካከር ቅን መንገድን ይመራልና በዚህ አይነት መጓዝ ግዴታ ነው። የሚመሰገኑና የሚነቀፉ ባህሎቻችንን ለይተን አውቀን የምንተወውን ትተን የምንይዘውን ማዳበር አለብን። በየጎራው በየሸንተረሩ በየመንደሩና በየጎጡ በየጎሳውና በየክፍሉ በየሃይማኖቱ ከመመካት ለአንዲት ኢትዮጵያ ብለን የምንሰራው ሁሉ የጠቅላላው መደርጃ ጥቅም መሆኑን ብቻ እንመንበትና እንነሳ። ስልጣን የሌለው ስልጣን በያዘው አይመቀኝ። ያልተገባም ሐሜትና አሽሙር ዘለፋማ አድርግበት። ከበሮ በሰው እጅ ያምር ሲይዙት ያደናግር እንደተባለው ይሆናልና እንደዚሁም አንዱ ከስልጣን ሲወርድ የሚተካው ባለስልጣን ትጋቱንና የአሰራሩን ቅልጥፍና ያሳይ። ከአዳማጭ የሚፈጠሩትና የሚፈልቁት ወንድምና ወንድም ማለያያዎች ህዝብና መንግስትን አጣዮች የሆኑ ያላዋቂ ስህተቶችና አሉባልታዎች ሁሉ ህብረትን የሚያጠፉ መሆናቸውን መገንዘብና የወሬ ንግድን ማስቀረት ያስፈልጋል።
ይሁን እንጂ ሀገርን የሚያጠፋ የሕዝብን ክብር የሚያጓድል ነገር የሚደርስ ቢሆንና ሳይታወቅም ሊደርስ እንዳይችል የተረዳ የሰማ ቢኖር አስቀድሞ መግለጽ ማንኛውም ሀገሩን የሚወድ ንጹሕ ኢትዮጵያዊ ሁሉ ሊያደርገው የሚገባ ይሁን። ሕግ እንዲከበርና እንዲጸና፣ አዋጅም እንዲሰራ አድሎና ልዩ አስተያየት የሚባሉት ይፋቁ። ስልጣንም ማዕረግም ለግል ጥቅምና መከበሪያ አይሁን። ማንኛውም የሀገር ሰው በችሎታውና በስራው ብቻ ይመረጥ እንጂ በወገንና በባለወገንነት አይደገፍ። በጥፋት የተገኘ ባለስልጣንም ሆነ ተራ ሰራተኛ በሚገባ ተመርምሮ ከተፈረደበት ወይም ከተቀጣ በኋላ ተመልሶ ስራ እንዳይዝ፣ እንዲያውም ስለ ጥፋቱ ለሕዝብ ተገልጦ ይነገርበት። አንዱ በአንዱ ኃላፊነትና ስራ ውስጥ አይግባ፣ ስነ ስርዓትም ይኑር። ከሕግ ውጪ ይደረግልን ለሚል ሁሉ ያለ ስጋትና ትልቅ ትንሽ ሳይባል አይቻልም ይባለው። ከመንግስቱ ገቢ አብዛኛው ለትምህርትና ለልማት ለጤና ጥበቃ እንዲውል ይደረግ። ሕዝቡ ራሱ የየክፍሉን ጸጥታ እንዲያከብርና እንዲያስከብር በየጊዜው ይነገረው፣ ይመከር። የበለጠ ወደ ኋላ የቀረን ሕዝብ ማሰልጠኛ ዘዴ ማሳየት ብቻ ስለሆነ ማንኛውንም ሁሉ ለማሳየትና ለመምራት የሚያስችሉትን መሳሪያዎች እናብዛ፣ ቅንነትም እንጨምርበት። የኢትዮጵያ መሬቶች መሃል ሀገሮች ብቻ አለመሆናቸውን ተረድቶ እነዚያ ላይ ብቻ ከመራኮት ሌሎችም ክፍሎች የሚለሙበትንና የሚሰሩበትን ድርጅት ማድረግ አስፈላጊ ይሁን። ወጣቶች ወንድሞቻችንና ትጉሃን ተማሪዎቻችን ቅጥ ይኑራቸው። በአስተያየት ብቻ በአንድ ሌሊት ወደሚመኙት ግብ ተለውጦ ማደር አለመቻሉንና በልዩ ልዩ ሐሳብም የኢትዮጵያ እድገት ችግር የሚከናወን አለመሆኑን ይረዱትና እርዳታቸው ተምሮ ማስተማር ይሁን። ጽኑ መንፈስ፣ ትክክለኛ ለሕግ ተገዥነትና የጋራ ጉዳይ ብሎ መስራት በሐሳባችን ይደር። የምናየው ሁሉ አያስቀናን። ድህነታችንንም ነውር አድርገን ሳንቆጥረው ለመሻሻል ብቻ እንተባበር። ሲሆን ካለ መስራት በስተቀር ድህነት እንደሌለብን እንረዳው። የባሱ ድሃ የሆኑ ሀገሮች ያልሰለጠኑና ወደ ኋላ የቀሩ ክፍሎች እንዳሉ እንመን። እነማን እንደሆኑ እዚህ ላይ መዘርዘር ባያሻም እግር አድርሷቸው የተመለከቱት ሁሉ ራሳቸው ይፍረዱት። መንፈሳችንን ዝቅ አድርጎ ለማሳየትና ለምቀኝነት ሲሉ አጎሳቁለው ወይም አክፋፍተው የሚያሳጡንን አስተያየት ተከትሎ ራሱን የሚጠራጠር አይኑር። በዚህም የተነሳ የመንፈስ ዝቅተኛነት አይደርብን። ራሳችንን ቀና አድርገን ወደፊታችን ከተመለከትን የማንደርስበት ነገር የለም። የሰው ዘር እንኳንስ በመፈጠር በአስተያየትና በአእምሮም አይበላለጥም። ነገር ግን አእምሮውን እንዲታነጽ ሳያደርግና በራሱ ግል ጠባይ ራሱን ከሚያስነቅፈው ነገር ባለመራቁ ከሌላው መሰሉ ያነሰ መስሎ ይገመት ይሆናል እንጂ ትምህርት የማይለውጠውና የማያሻሽለው ስልጣኔም የማያስከብረው ሕዝብና ሀገር ሊኖር አይችልም። ነገር ግን ይህንን ሁሉ ለማድረግ በቀደምትነት የእነዚህን ፋና ይዞ የሚመራ ሁሉ ራሱን መስዋዕት አድርጎ ለሌላው ምሳሌ ካልሆነ በስተቀር በጥቂት አዋቂዎች ያውም ከተማ ውስጥ ብቻ ሆነን እንተች በሚሉ ሀገር ልትለማ ሕዝብም ሊያድግ አይችልም። እስከ መጨረሻውም ድረስ መስዋዕትነትን አሳምሮ በአጭርም ታጥቆ ስለ ሀገር ጥቅም የሚነገረውን ሁሉ በአስተራር ካላሳዩ ካልደከሙ መሻሻልን ማየት አሻሽሎም ለሚያሻሽል ማስተላለፍ አይቻልም። የሚጠየቀው መስዋዕትነት ምንድነው ያልን እንደሆነ የከተማ ኑሮ ማጣት ብቻ እንጂ ከዚህ በላይ ችግር አይኖርም። ቢኖርም በእባብ ተነድፎ ወይም በወባት ተለክፎ መሞት ይሆናል። ነገር ግን ላይቀር አይድረስብኝ ብሎ በመስጋት ለመርዳትና ለመስራት ሀገርንም ለማገልገል የሚቻልበትን ጊዜ በከተማ ፍቅር ብቻ ማሳለፍ የሚወድ ሁሉ የግል ጥቅሙን መስዋዕት አድርጎ ተምሮ ካላስተማረ፣ ሰርቶ ካላሰራ፣ አይቶ ካላሳየ በስተቀር የሚሰለጥን ተወራራሽ ትውልድ የምትበለጽግና የምታድግ ሀገር አለችኝ ብሎ ባይገምትና በመንቀፍ ብቻ ተነቃፊ ሆነው በሚጥሩት ትከሻ ላይ በመጨፈር ሊኖር አለመቻሉን እንዲረዳው ያስፈልጋል። የሀገር አስተዳደር የተወሳሰበ ፈትል ነው። በተለይም ብዙ ልማድና ብዙ አይነት ባህል፣ ብዙ አይነትም ስሪትና ብዙ አይነትም ጠባይ ባለው ሕዝብ ላይ ሲሆን የባሰ ውስብስብ ያለ ነው። ይህንንም ለማፍታት ችግሩ የተወሳሳቢውም የአወሳሳቢውም ሆኖ መፍትሄውም የጋራ መሆን ሲኖርበት አንዱ ሲቸገር ሌላው ለመርዳት አይሞክርም። አንዱ ሲነቅፍ የሚነቀፍበትን ነገር ሳይረዳው ተነቃፊውም ምክንያቱን ሳያውቀው እየሆነ መነቃቀፍ ብቻ
የሥራና የመሻሻል መዝጊያ ሆኖ ቀርቷል። ጉድለቶች እንዳሉ አይካድም። ጉድለትም ከማህበራዊ ኑሮ አይለይም። ሰውም ይህንኑ አስተውሎ ለማህበራዊ ኑሮ እድገቱ ሕግጋትን አደራጅቶ ራሱ በሰራው ሕግ ስር ተዳዳሪ ሆኖ ለሰራውም ሕግ ተገዥነቱን አክብሮ የሚኖረው ስለ ራሱ ሰብአዊ መብቱ ነው። ጉድለትም ሲገኝ በለዘብታ በማረም ይራመዳል እንጂ በአንድ ጊዜ ይሻሻላለሁ በማለት ግን አፍርሼ ጥሼ ልውጣ በሚባልበት ጊዜ ዝብርቅርቅን ፈጥሮ በገዛ እጁ ሲያዘበራርቀው ጥፋቱ የማን ይሆን? የማይፈለጉትስ ጉድለቶች እየጎሉ ሊሄዱ አይደለምን? በአሁኑ ጊዜ ህብረት እንጂ የሐሳብ መነጣጠል ለአገሪቱ አይጠቅምም። ደግሞ በተለየ ጥቃትና ጭቆና የማይወደው የሀገራችን ህዝብ የሚተባበረው መከራ ሲደርስበት ብቻ ነው። ይህ ለምን ይሆናል? አንድ ክፉ ነገር በሀገሪቷ ላይ ከመድረሱ በፊት የሚደረገው መተባበር እንጂ ከደረሰ በኋላ በመቆጨት አይዞህ ወንድሜ መባባሉ ዋጋ አይኖረውም። ዛሬ የተያዘውና የሚታሰበው መነቃቀፍ ብቻ ሆኖ ይገኛል። መነቃቀፍም አርቆ ማስተዋል የሌለበት ያለ ይሉኝታና የወሬ ማዳነቂያ መደብር ሆኖ ከመገኘቱ በስተቀር ፍሬ አፍርቶ አልታየም። ሰው በግል ቂሙ እንዴት የሌላውን ስም አጥፊ ይሆናል? ስለ ራሱስ ጥቅም ስለምን የማህበራዊውን ጥቅም ይሰዋል? የማይሰራ የሚሰራውን ባያማና ለመስራት ቢጣጣር እንዴት መልካም በሆነ ነበር። በመመቀኘትና በመቀናናት መንገድ ከተሄደ በጎ ነገር አይገኝም። እንደምንም ብሎ በጎ ስራዎችን ካተረፉም በኋላ ሁለቱ ተንኮሎች ከመሃል ስለማይጠፉ የእድገት እንቅፋቶች ሆነው ዘወትር ይገኛሉ። ከነዚህም ሌላ ለኔ ብቻ በማለት ንዋይን ከልክ አሳልፎ ማፍቀር ጉዳት ላይ ይጥላል። ጉዳቱም ለባለ ሀብቱ ብቻ ሳይሆን ማህበራዊ ኑሮን ይዞ የሚጠፋ የማይጠገን ስህተት እስከመሆን ይደርሳል። በተለምዶና እድር ሆኖ በቆየን ባህል የሁሉም ምኞት ባለስልጣንን ደጅ ጠንቶ ሹመት አግኝቶ በተቀበለው ኃላፊነት ላይ ተዘፍዝፎ ለመኖርና እያሰራ ለመብላት ከሆነ ስህተቱ ገና አልታረመም ማለት ይቻላል። እድገታችንም ሊሰራ አይችልም። ሲወርድ ሲዋረድ በመጣው በዚሁ አይነት ባህል መኖር የሚመኙ ቢኖሩ ከሹማምንት እስከ ተራው ሰራተኛ ድረስ ይህንኑ ቢመኝ ምን ያስደንቃል? እንደሚመስለኝ የቀድሞው ገባር መግዛትና ሁሉም በየአቅሙ ባለትዳር ሆኖ መኖር ምኞት ወይም እያንዳንዱ ገዢ ሆኖ መኖርን መምረጥ፣ አለበለዚያም በማንኛውም አይነት ማግበስበስ መበልጸግና ከፍ ብሎ መታየት በሁሉም ዘንድ ገና ተቀርጾ ስለሚገኝ ትንሹም ትልቁም ያገኘውን አይነት ሥራ መስራቱን ነቅፎ በየመስሪያ ቤቱ ደጃፍ እየተሰበሰበ የመንግስት ሥራ ሲጠይቅ ሥራ የያዘውም የደሞዝ እድገትና የማዕረግ ከፍተኛነት ይሰጠኝ ሲል ይሰማል። ምናልባትም ከመቶ አቤቱታዎች መሃል 99ኙ ይኸው እንደሆነ አያጠራጥርም። እንግዲህ የመንግስቱ መስሪያ ቤት ብቻ የመተዳደሪያ ጓዳ ሆኖ ከተገኘና ከታየ ሁሉስ ለምን ጠያቂ ሊሆን አይገባውም? ይህንን የሚፈጥረው አይናፋርነትና በተለይም ወገንን ብቻ ለመጥቀም በሚደረገው አንዳንድ ጊዜም ይሉኝታ በሌለበት አሰራር የአማላጆችም ከመንገድ በወጣ ማስቸገር ይህን ሁሉ ሊያደርስና ሊፈጥር ሊያስፋፋም ችሏል። ለምን ይህ ይደረጋል ያልን እንደሆነ ያው የነበረብን ልማድ ገና ስላልተለየን ሰርቶ መብላትን ሳይሆን አሰርቶ መብላትን ብቻ ስለምናስብ ነው። ይህ ሊዘልቅ የማይችል ሊሆን የማይገባው ነገር ሁሉ ተቀጭቶ ወድቆ ሰርቶ መብላትን ሰርቶ መክበርንና መከበርን ማወቅ ግዴታ መሆን አለበት። የድብስብስም የቅሚያም የዘረፋም ሆነ የማጭበርበር ሀብት ከህዝብ የሚያለያይና ሀገርን የሚያጠፋ ተባይ መሆኑን አንዘንጋው። የአንድ ሀገርን ህዝብ የማይጠቅም ባህል በአንድ ጊዜ ለማስጣል ባይቻል እንኳ በመጠኑ መንገድ ለማስያዝና ገስግሶም ከፍተኛ ደረጃ እንዲደርስ ለመምራት ይህንን ያህል አዳጋች አይሆንም። ነገር ግን የሁሉም ለዚህ ጉዳይ መተባበር ከሌለ ምንም ጊዜ ቢሆን ወደሚታሰበው መሻሻል ዓላማ መድረስ ቀርቶ መቃረብም አይቻል ይሆናል። ተደጋግሞ የሚነገረው መተባበር ግዴታ ሊጠቀስ የሚገባው ቃል ሆኖ በመገኘቱ እየተደጋገመ ሊጠቀስ ያስፈልገው መተባበር ማለት ለሰው ልጅ ኑሮ፣ ለእድገቱ፣ ለምኞቱ፣ ለፍላጎቱ፣ ለሀገሩ ጥቅምና ይህንን የመሳሰሉትን ለህዝብ ጠቃሚ ሆነው ይገኛሉ የሚባሉትን ጉዳዮች ሁሉ አጠቃሎ የያዘና ሊያሰራም የሚችል መሳሪያ እርሱ ብቻ መሆኑን የሚገልጽ ስለሆነ ነው። መተባበር ከሌለና ማንኛውንም የጋራ ጉዳይ አድርገው ካልያዙት እያንዳንዱ በየፊናው የሚሰራው ወይም የሚያደርገው
የጊዜውን የግል ጥቅም ይሸፍን እንደሆነ ነው እንጂ ለማህበራዊ ኑሮ የተደላደለ ጥቅም እንደማይሰጥ እስካሁን የተደረገው ሊያስረዳ ይችል ይሆናል። እንዲያውም ያም ለግል ጥቅም ተብሎ የተሰራውን ቢሆን ምቀኛንና ቀናተኛን ከማበርከት ሌላ የሰጠው ፍሬ ይኖራል ተብሎ ሊገመት አይችልም። የግል ጥቅምን መውደድ ባለማወቅም ሊሆን ይችላል፣ ወይም በንፉግነት ባለማወቅም ከሆነ ምናልባት ሊሻሻል ይችል ይሆናል። በንፉግነት ከሆነ ግን የግል ጥቅምም ቢሆን ሳይዳብርና ለግልም ሳይሆን ለሌላው እንዲያው ባክኖ የሚቀር ትርፍ ለመሆኑ አያጠራጥርም። የግል ጥቅሙን ብቻ የሚመለከተውን ደግሞ የአንድ ሀገር የእውነተኛ ተወላጅ ነው ብሎ መገመቱ ያስቸግራል። ሰው በሀገሩ ይከበር በሀገሩም ይኩራ እንጂ በሀብቱና በግል ጥቅሙ ከተመካ ሀገሬ ወገኔ ባይል ይሻለዋል። በሀብቱ የሰፋና የታወቀም ሰው ቢሆን መከበሪያው ሀገሩ ነው። ስለዚህም በማሰብ ወገኑንና ሀገሩን ባለመዘንጋት ሀብቱን አስፋፍቶ ለሀገሩ እድገት መሳተፊያ ካላደረገው፣ ወገኑን ረድቶ ከችግር እንዲወጣ ካልደገፈው በሀብቴ ኮርቼ እኖራለሁ የሚል ቢገኝ እንዴት እንደሆነ በሐሳቡ መጨነቅ የእርሱ ፋንታ ነው። የግል ጥቅም ሐሳቢዎች ሲባል የንዋይ ፍለጋ የሚያንቀዠቅዣቸውን ያልዘሩትን ማጨድ የሚፈልጉትን በሆነውም ባልሆነውም ሌላውን ወገናቸውን እየገፈፉ የዕለት ሆዳቸውን መሙያና የማጭበርበር ሀብት ማጠራቀም የሚፈልጉትን ልክስክሶች ብቻ ሳይሆን በሌላም መንገድ ራስን ብቻ በመውደድ ሐሰትና ተንኮል እየዘሩ ወንድምና ወንድምን የሚያፋልሱ አፈ ጮሌዎችንም ይጨምራል። እነኚህም የሚናገሩትን የማይገምቱና ወይም ሌላው የተናገረውን ቀልበው ሳያመዛዝኑ አዋቂ ሆኖ ለመታየት ነገርን እየተቹ ልዩ ልዩ መልክ የሚሰጡ ሁሉ መቅሰፍቶች ናቸው። አንድ ሰው ደግሞ ልስራ ማህበራዊውን ኑሮም ልጥቀም ብሎ በሚነሳበት ጊዜ የምቀኝነትንና የቅናት መንፈስ ያዘሉ አሽሙሮችን ሲያሰሙት መልካም ሐሳቢነቱ ስግጥጥ ብሎ ወደ ኋላ ሲል ተስፋ ቆርጦ የሚገኝም አይጠፋም። ይህ ስለምን ይደረጋል? ለምንስ ይበጅ ይሆን? ይሁን እንጂ በንጽህና ሰርቶ ደክሞም ባገኘው ሀብት ወገኑንም ጠቅሞ ራሱንም ቢጠቅም ምንም የሚያስነውር ነገር አይኖረውም። ነገር ግን ራስን ብቻ መውደድ በእያንዳንዱ ላይ ሲታይ ብዙ ራስን ወዳድ ማፍራት ይሆናልና ራስን መውደድ በመጠኑ ቢሆን ይሻላል። እኔ ከሞትኩ ሰርዶ አይብቀል ከሆነ ግን ተወራራሹ ሁሉ እንዲሁ ማለቱ አይቀርምና የኑሮን ደረጃ ማሻሻል የሀገርን እድገት ማየትና ማግኘት አይቻልም። በልቼ ልሙት ነውና ሁሉም በልቶ መሞትን ከመመኘት በስተቀር ሌላ የተሻለ ሐሳብና አሳቢነት ይኖረዋል ለማለት ያዳግታል። እረ ለመሆኑ በሀገራችን አሉ የሚባሉት ከበርቴዎች ወይም ሀብታሞች እነማን ይሆኑ? በሀብታቸውስ የሚቀናባቸው እነርሱም ሀብታሞች ነን ብለው በሀብታቸው የሚኮሩ እነማን ናቸው? የሶስት ጎጆዎች ባለቤት የአንድ ጋሻ መሬት ባለ እርሻዎች ያውም ከእግር እስከ ራሳቸው በዕዳ የተነከሩ የባለ ሺህ ብር ደሞዝተኞች ወይም በዱቤ በተገዙ ተሽከርካሪዎች ተንፈላሳሾች አለበለዚያም በማጭበርበር የሚያገኙት ኩንስንሶች ይሆኑን? ይህ ሁሉ እንኳንስ ሀብት መተዳደሪያ እንኳ ሆኖ ሊጠራ አይገባውም። ይህንንም ስል ራስን መውደድ ከማስጠላት ዓላማዬ ሳልዛባ አሁን የሚቀናበት ሀብት ያለው ኢትዮጵያዊ ያለመኖሩን ወደፊት ሲኖር ግን ምን ሊባል ይሆን ብሎ ለማሰብና የእያንዳንዱ ሰው ሀብት በበዛ ቁጥር የሀገሪቷ ሀብትና የሕዝቧም ሀብት ሆኖ መገኘቱን ለማስገንዘብ ያህል ነው። ሀብት ያለው ሰው ሀብቱን አስፋፍቶ ከሰራበትና ሌላውን በመጠኑ በአቅሙ ሰርቶ እንዲተዳደርበት ካደረገ ንፉግ ወይም ራስን ወዳድ ሊያሰኘው አይችልም። ልዩ ልዩ ሰብአዊ ርኅራሄ ያላቸው ከሀብታቸው ቆንጥረው ለልዩ ልዩ መረዳጃዎችና ለሰብአዊም አገልግሎቶች ለበጎ ድርጊቶች የሚሰጡም እንዳሉ ማወቅና የሌላውንም ሀገሮች ሀብታሞች ዝና መረዳትና መከተል ይገባል። ስለዚህም በእውነት ሰርቶና አሰርቶ በወዙም ደክሞ ለሁሉም ለሀገሪቷም ለመጥቀም በሚችል ሰው ላይ ነቀፌታንና ቅናትን ማውረድ ተገቢ አይሆንም። የተነበበው መጽሐፍ ርዕስ አውቀን እንታረም። ጸሐፊው ሌተና ጀነራል አብይ አበበ። የታተመበት ዓመት 1955 ዓመተ ምህረት። ግርማ ደገፋ አቀረብኩላችሁ። በሚቀጥለው ሳምንት ከሌላ ንባብ ጋር እንገናኛለን። ሰላም።
አድማጮች ቀደም ሲል የተከታተላችሁት አዲሱን ሳምንታዊ ፕሮግራም ደማቅ ቃላት የተሰኘውን ዝግጅት ነበረ። በየሳምንቱ ሰኞ ጠብቁት። ግርማ ደገፋ ይዞላችሁ ይቀርባል። በዚሁ የዛሬውን ስርጭት አበቃን። መሳይ መኮንን አስተናገርኳችሁ። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልኝ። የዕለቱን የኢሳት ሬዲዮ ስርጭት በዚሁ አብቅተናል። በደህና አደሩ።